لا يتطرق لها أبدا، لأن هذا من البدع. كما قال الإمام مالك رحمه الله تعالى لما سئل الرحمن على العرش استوى كيف استوى؟ قال يا هذا الاستواء معلوم والكيف مجهول، والكيف غير معلوم، والإيمان به واجب والسؤال عنه بدعة. هذا هو مذهب السلف فيما يتعلق في كيفية صفات الله سبحانه وتعالى التي وردت في الكتاب والسنة. لو تشعر مرحبا أستاذ. بقدرة የሚመጣ ምናምን አንዳንድ ተፍሲሮች አሉ። ቁድራ ምንድነው? ስለዚህ ግልጽ ልታደርጉ ትችላለህ? ችሎታ ማለት ነው። አላህ Subhanahu Wa Ta'ala እንደዛ አላለ። ራሱን አላህ የሚመጣው أهل السنة والجماعة يثبتون ما أثبته الله سبحانه وتعالى لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تمثيل أو من غير تحريف أو تعطيل أو تشبيه أو تكييف. الله سبحانه وتعالى له صفة المجيء حقيقية لا مجازا، ولكننا نضيف الكيفية إلى الله سبحانه وتعالى ونتعلم معناها، والمعنى ومعناه يعني معنى صفة المجيء معلوم عندنا، معلوم أن الله سبحانه وتعالى يجيء لفصل القضاء بين العباد. يعني وهي بقدرة وهي بمنو لا، الراس بذاته سبحانه وتعالى يمتى الشيء ጥያቄ ያለ ይቀጥል። እሺ እኔን የሚሳደብ ማንኛውንም ክርስቲያን ብሎክም ሆነ ሚውት እንዳታደርጓቸው። እሺ ቅድም ሚውት አድርጋቸዋቸው ሚውቱን መልሼላቸዋለሁ። ይሳደቡ ግን ይማሩ። እሺ ቅዱሳን ፊት ሰይጣን ያዘ ይመስላል ይላል። ሰይጣን ብታውቀው እንደ መጽሐፍ ቅዱስ ባለውለታ ነው። እርሱ ክርስቶስን ባያሰቅልልህ ኑሮ አትድንም ነበር። እንዳንተ እምነት ክርስቶስን ያስገረፈውና ያሰቀለው ሰይጣን ነው ይላል መጽሐፍ። ይገዛ መጽሐፍ ከፈለክ ያሳያለሁ። የሰይጣንን ውለታ በደንብ ብታስተውሉ ኑሮ አራተኛ ሥላሴ ታደርጉት ነበር። ለመዳናቸው ትልቁ አስተዋጽኦ ያደረገው ሰይጣን ነው። እሺ ጥያቄ ያለ ቀጥል። ሰላም አለይኩም። እሺ ጥያቄ ያለው ይቀጥል። ሰላም አለይኩም ኡስታዝ። አለይኩም ሰላም። ከዚህ ጋር በተገናኘ ሰይጣንና ጥቁር ነገር ምንድነው የሚያገናኛቸው? ከኔ ነው የሚዘገየው? ከኔ ነው እንደሚዘገየው? ከኔ ነው የሚዘገየው? ሰይጣንና ጥቁር ነገር ምንድነው ምን አገናኛቸዋል? ይሰማል? ይሰማል። ሰይጣንና ጥቁር ነገር ምንም የሚያገናኛቸው ነገር የለም ወንድም። ሰይጣንና ጥቁር ነገር ምንም የሚያገናኛቸው ነገር የለም። እሺ የኔ ጥያቄ ይሄ አልነበረምና ሌላ ደግሞ የሰው ልጆች አሁን በዚህ ሰዓት ሲሞቱ ጀነትና ጀሃነምን በዚህ ሰዓት ነው የሚወርሱት ወይስ እንዴት ነው? የት ነው እንትን የሚሆኑት? እሱ ነገር ብታብራራልኝ መሰለኝ። የውመል ቂያማ ነው ግን የቀብር ጸጋ አለ፣ የቀብር ቅጣት አለ። ያማኝ የሆነ ሰው የቀጣዩን ዓለም የሚገባበትን የጀነትን እያየ ይኖራል። ነገር ግን የውመል ቂያማ ነው የሚገባው። ያ ነው ነገር። ይህ በቀብር ህይወት በተመለከተ ነው። ሩሑ ግን ነፍሱ በገነት ትሆናለች። ማንኛውም ሙስሊም ሩሑል ሙእሚኒና ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሙስሊሞች ሩህ መንፈስ በገነት ትኖራለች አሉ ሰዎች እስኪቀሰቀሱ ድረስ። እሺ ጥያቄ አለ ቀጥል። ቢኒ ጥያቄ አለ? ቦኒ ነው ጥያቄ። አንድ የቁርአን አንቀጽ ጠፍቶብኛል። እሱ ዲያብሎስ ምንድነው ያገደህ ለአዳም ከመስገድ? የቁርአን ቁጥር ብቻ አስታስ። قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين؟ በርካታ ቦታ ነው እሱ ያለው።
በሱራ ሷድ ላይ መጨረሻ ገጽ ላይ ታገኛለህ። ጥያቄ ያለ ይቀጥል፣ ከሌላችሁ በቃ ያ ጀማዓ ሁላቸውንም ባንድ አውርዷቸው። አንድ ኡስታዝ እንትን ቦታው ያ اخي ጥያቄ ከሌላችሁ አትላኩሽ። ጥያቄ ከሌላችሁ ከዚህ በኋላ ጥያቄ ሳይኖር የላከ ብሎክ ይደረጋል። ብሎክ እስከ መጨረሻው። ሰዓታችንን ሰውተን ልንማማር መጣን። ገብታችሁ ቁጭ። ከዚያስ ሹን ሰው ይባዕት አድሚን ስለታን አስገባቸው። የነብይና የመልእክተኛን ልዩነት ንገረን። በዑለሞች በዘንድ ሁለት ሐሳብ አለ እዚህ ላይ። ግማሽ ዑለሞች ምን ይላሉ? النبي هو من أوحي إليه بشرع ولم يؤمر بتبليغه والرسول هو من أوحي إليه بشرع وأمر بتبليغه. ማለት ነው ነብይ ብሎ ማለት ከአላህ ዘንድ መለኮታዊ ራእይ ይወረድለታል፣ ግን የማድረስ ግዴታ አልተጣለበትም። መልእክተኛ ማለት ደግሞ ከአላህ ዘንድ መለኮታዊ ራእይ ይወረድለታል፣ የማድረስ ግዴታ ተጥሎበታል። ይሄ ነው ረሱልና ነብይ። በሌሎች ዑለሞች ዘንድ ደግሞ ረሱል ብሎ ማለት የሚያስተምርበት መለኮታዊ መጽሐፍ የተሰጠው እንዲሁም ወደ ህዝቦቹ የተላከ ያ ነው። ነብይ ብሎ ማለት ደግሞ የሚያስተምርበት መለኮታዊ መጽሐፍ አልተሰጠውም፣ ግን ከአላህ ዘንድ ራእይ ይወርድለታል፣ የግልጠተ መለኮት ይነገረዋል። እንዲሁም ባለፈው ነብይ መጽሐፍ ህዝቦቹን እንዲመራ ይታዘዛል። አንድ አውርዳቸው ገብተው እየረበሹ ያሉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ አለኝ። ጥያቄያችሁ ምንድን ነው? ሰላም አለይኩም። ወአለይኩም ሰላም። ኦኬ እኔ ጥያቄ ማለት ነው አንድ ሰው ጉዞ ላይ ሆኖ ለምሳሌ ፕሌን ላይ ሆኖ የሶላት ሰዓት ቢደርስ እንዴት ነው መስገድ የሚችለው? ኦዱስ ከሌለው እዛ ሁኔታ ላይ መስገድ ባለበት ሁኔታ መስገድ። ነብያችን ሰለላሁ ዐለይሂ ወሰለም አይነማ አድረከትከ ሶላት ፈሰሊ አሉ። የትም ስፍራ ሆነ ሶላት ሰዓት ከደረሰብህ በዚያ ቦታ ስገድ ብላ። ሰላም አለይኩም ኡስታዝ። ኦኬ አንድ ልጨርስ ይከፍታል። ጥያቄ ነበር የመጠየቅ ይቻላል? እሺ ጨርስ። ትጨርስ እናትከ ኢማሙ ጋር እንደዚህ በጀማ ሶላትን ሰግድ አልሐምዱን እንዲቀራሱ እኛ አብረን ነው የምንቀረው ነው? አልሐምዱን በኋላ ቀርቶ ያበቃ ነው? እሺ እሺ አዳምጥሽ። እሺ አንደኛ የሚቻልበት መንገድ ሁለት ነው፣ የማይቻልበት መንገድ ደግሞ ሁለት ነው። ልብ ብላችሁ አዳምጡ። ኢማሙ በሚያሰግድ ጊዜ አሶላት አልጀህሪያ ድምጽ ከፍ ተደርጎ የሚቀራባቸውን ሶላቶች እነርሱም የመግሪብ ሁለቱ ረካዓዎች የመጀመሪያዎቹ፣ የኢሻ ሁለቱ ረካዓዎች የመጀመሪያዎቹ፣ የሱብሒ ሁለቱም ረካዓዎች በእነዚህ ድምጽ ከፍ ተደርጎ ይቀራል። የዛኔ ኢማሙ ድምጹን ከፍ አድርጎ በሚቀራ ጊዜ በእናንተ ላይ ሁለት ነገራቶች በሁለት መንገድ መቅራት ይቻላል፣ በሁለት መንገድ ደግሞ መቅራት አይቻልም። ከሚቻልባቸው እንጀምር። አንደኛ የሚቻልበት መንገድ ኢማሙ ሱረቱል ፋቲሃን ቀርቶ እስኪያጠናቅቅ ድረስ ጸጥ ትሉና ታዳምጡና አሚን ከተባለ በኋላ ሌላ ሱራ እስኪቀራ ድረስ ዝም በሚላት የዝምታ ጊዜው የዛኔ ቶሎ ብላችሁ እናንተ ፋቲሃን መቅራት። ሁለተኛው ደግሞ እያንዳንዱን አያ ቀርቶ ሲጨርስ ከእርሱ በኋላ ተከትላችሁ መቅራት። ለምሳሌ አልሐምዱሊላሂ ረቢል ዓለሚን አለ። ከዛ እናንተ ቀጥላችሁ አልሐምዱሊላሂ ረቢል ዓለሚን አርራህማኒር ረሂም ሲል ተከትላችሁ አርራህማኒር ረሂም። እነዚህ ሁለቱ የሚቻልባቸው መንገዶች ናቸው። የማይቻልባቸው ሁለቱ መንገዶች ደግሞ አንደኛ ወአለይኩም ሰላም አብረህ ከኢማሙ ጋር እኩል መቅራት አይቻልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ጁዒለ አልኢማም ሊዩእተመ ቢሂ ፈኢዛ ረከዐ ፈርከዑ ወኢዛ ሰጀደ ፈስጁዱ አሉ። ኢማም መሪ የተደረገው ሰዎች ሊመሩበት ዘንድ ነው አሉ። እርሱ ሩኩዕ ሲያደርግ ጊዜ እናንተም ተከትላችሁ ሩኩዕ አድርጉ፣ እርሱ ስጁድ ሲያደርግ ጊዜ እናንተም ተከትላችሁ ስጁድ አድርጉ ብለው ተናገሩ። ያ ነው
ስለዚህ ኢማሙ ጋር እኩል መቅራት አይቻልም። ሁለተኛ የማይቻልበት ምንድነው? ኢማሙን መሽቀዳደም። አንደኛ የመጀመሪያው ከኢማሙ ጋር እኩል መቅራት ነው፣ አይቻልም። ሁለተኛ ደግሞ ጭራሽ ኢማሙን የሚሽቀዳደም አለ። ይሄም አይቻልም። ሁለቱ ይሄ ነው። ገብተዋል? አይዋ አመሰግናለሁ። እና ደግሞ ሌላ ጥያቄ የሌሊት ሶላት ማለት 2 4 8 ረካ እና ከዛ ዊትር ደግሞ በኋላ 3 ረካ እንደዚህ ነው የምንሰግደው አይደለ? ያ አመሰግናለሁ። እና ደግሞ አንድ ጥያቄ ሱብሂ ሶላት ሊያመልጠን ተሆነ ሱና ሶላትን መጀመሪያ ማስቀደም አለብን ነው ሰግደን በኋላ መስገድ እንችላለን? ሱና መጀመሪያ ሱብሂን ነው የምትሰግዱት። መጀመሪያ ሱብሂን ነው ሊያልፈን ተሆነ ሊያልፍ ከሆነ መጀመሪያ ሱብሂን ትሰግዳላችሁ። ከዚያ በኋላ ነው ሱና ነው የምትሰግዱት። እሺ አመሰግናለሁ። ሰላም አለይኩም። እሱ አንድ የቁርአን አንቀጽ እንድታብራራልኝ ታስረዳኝ ነው። እንትን ወማ ሙሐመዱን አባ አሐድ ሚን ሪጃሊኩም ይለው ሰበበ ነዙል ነው። እሺ ወማ ሳይሆን ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም የሚለው የቁርአን አንቀጽ ነው። ሰበበ ነዙልና ትርጉሙን ነው የፈለከው አይደለ? የአንዳችሁም አባት አይደለም የሚለው አባት ሲል ምን ማለቱ ነው? ከላይ ያለ አውዱ ዘይድን አስመልክቶ የተነገረ አንቀጽ ነው። ዘይድ የሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ነው ብለው ሰዎች ይናገሩ ነበር። አላህ በቁርአን ላይ ደግሞ ዘይድ የሙሐመድ አባት አይደለም፣ የወንዳቸውም አባት አይደለም ሲል ዓሙን ዩራዱ ቢሂ ልኹሱስ የሚባል ቃዒዳ አለ በዕንደ ልኡሱልይን ከኡሱልዮች ዘንድ። ምን ማለት ነው? እርሱ ይህ መርህ ወይም ቃዒዳ ዓሙን ዩራዱ ቢሂ ልኹሱስ ንግግሩ ጥቅላዊ ንግግር ሆኖ ነገር ግን የታሰበበት አንድ ግለሰብ ነው። ከወንዶቻችሁ የአንዳችሁም አባት አይደለም ሲል ጊዜ እኛ የመሰለን አንድም ወንድ ልጅ የላቸውም እያለ ነው። እንደዛ አይደለም። ንግግሩ ጥቅላዊ ንግግር ነው፣ ነገር ግን የታሰበበት አንድ ግለሰብ ነው። ታዲያ ማን የታሰበው ከተባለ ከላይ ጠቅሶታል አላህ ዘይድን እንደሆነ። ዘይድ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ነው ብለው ከሃዲያኖች ዋሽተውና ቀጥፈው ነበር። ነገር ግን አላህ ሱብሓነሁ ወተዓላ የእርሱ ልጅ አይደለም እያለ እየመለሰላቸው ነው። እሺ ሁለተኛው ጥያቄ ደግሞ ረመዳን ቁርአን በረመዳን ወረደ ሲባል 23ቱንም ዓመት ረመዳን እየጠበቀ ነው ወይስ እንዴት ነው? እንደዛ ለማለት ሳይሆን ቁርአን መውረድ የጀመረበት ጊዜ ለማለት ነው። ቁርአን መውረድ የጀመረበት ጊዜ ለማለት ነው። ወይንም ደግሞ ከአላህ ዘንድ ወደ ሰማዕ ዱንያ በጥቅል ወርዷል። ያ በረመዳን ነው የወረደው ለማለት ነው። ያ ነው። እሺ ጀዛከላህ ቴንክ ዩ ኡስታዝ ወያኩ። እሺ ሰላም አለይኩም ወራህመቱላህ። በእነሱ ዋልክ ሰላም። ጥያቄ አለ? ይቀጥል ከጨረሳችሁ ነው። እኔ ጥያቄ ማለት ነው እያነገርኩ ሄሎ አልሐምዱሊላህ። ጥያቄ አንድ የቁርአን አንቀጽ ጠፍቶብኝ ጥያቄ ማለት ነው። ባለ ትዳር ነበርኩኝና እሺ እና ባለቤቴ ጋር ተጋጨንና ማጋጣሚ ያገደህ ለአደም ከመስገድ የቁርአን ቁጥር ብቻ ኡስታዝ የቁጥሩን አስቀምጡልኝ። እሺ አዳምጪ። ያን ቀደም ነግሬሽ ነበር ሱራ ሷድ ላይ መጨረሻ ገጽ ላይ قال يا ابليس ما منعك ان تسجد لما خلقت بيدي استكبرت ام كنت من العالين من القران አንቀጽ አላህ Subhanahu Wa Ta'ala ለዲያብሎስ በእጆቼ ለፈጠርኩት ለአደም ከመስገድ ምንድነው የከለከለህ ብሎ ጠየቀው። እያወቀ ነው የሚጠይቀው፣ ምክንያቱም ከእርሱ ጋር የሚደበቅ ነገር የለምና። ከዛም ዲያብሎስ ምን አለች? እኮ ልነግርህ ነው ወንድማችን፣ አንዴ አዳምጥ፣ ልንገርሽ። አንቀጹን ነው የፈለከው። ያኛው አካውንት ገዝት አስገባው። ገዝት መግባት አይችልም፣ ታግደው ለ3 ቀን። እሺ ምዕራፍ 38 ቁጥር 75 ምዕራፍ 38 ቁጥር 75 ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቀጥሉ ልጆች። እኔ ልቀጥል ሰው እሺ ተጨርሽና ቀጣይ ይጠይቃል። ኦኬ ይሄ ጥያቄ በመጨረሻው ዘመን ስለሚመጣው ኢማም አልመህዲ ስለዛ ብታስረዳ
እንዴት ነው አመጣጡ ምናምን ብለ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ لا تقوم الساعة حتى تروا 10 علامات الساعة 10 كما قال النبي صلى الله عليه وسلم 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም ማለት ነው። ከነዚያ መካከል ከአስሮቹ የመጀመሪያው መህዲ ነው። ዙሁሩል መህዲ የመህዲ መነሳት። መህዲ ትክክለኛ ስሙ ሙሐመድ ብን አብድላህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መህዲ ሚን አህሊ በይቲ ይዋጢኡ እስመሁ እስሚ አሉ ዩስሊሑሁ ላሁ ፊ ለይለቲን ዋሂዳ አሉ። መህዲ ስሙ ከእኔ ስም ጋር ይገጣጠማል አሉ። ያ ማለት ከእርሳቸው ጋር አንድ አይነት ከሆነ ስሙ ራሳቸው እንደተናገሩት ሙሐመድ ብን አብድላህ ነው ማለት ነው ትክክለኛ ስሙ። ስለዚህ ማን ይባላል? መህዲ ሙሐመድ ብን አብድላህ ይባላል ስሙ። በአንድ ሌሊት አላህ ሱብሓነሁ ወተዓላ ያስነሳዋልም አሉ። ለምንድን ነው የሚያስነሳው ከተባለ ዓለም መሪ አጥታ በግፈኞችና በሀያላን ትሰቃያለች። በዚያን ጊዜ ምናልባትም ቀርቦ ሊሆን ይችላል፣ ማን ያውቃል። ከዚያ በኋላ ዓለም በግፍና በበደል በተሞላች ጊዜ፣ ሀያላኖች በተቆጣጠሯች ጊዜ፣ የፈለገ ሰው ሰውን የሚበድልበት ጊዜ በዘመን በበዛ ጊዜ አላህ ለዚች ምድር ፍትሃዊ የሆነን መሪ አላህ ሱብሓነሁ ወተዓላ ያስነሳላቸዋል። አላህ ያስነሳላቸዋል። ያም ፍትሃዊ መሪ ማነው? መህዲ ይባላል። ሁወ ሚን አህሊ በይቲ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ እርሱ ከእኔ ቤተሰቦች መካከል ነው አሉ። ያኔ ከነብዩ ሰለላሁ ዐለይሂ ወሰለም ከፋጢማ እያለ በእርሳቸው ዘር ላይ የሚመጣ ነው ማለት ነው። እርሱ ዓለም በግፍና በበደል በተሞላች ጊዜ አላህ ለምድር ሰዎች ፍትህን ሊያሰፍን ዘንድ የሚያስነሳው የሆነ ፍትሃዊ የሆነ መሪ ነው። ያ ነው መህዲ ለምን ተባለ? መህዲ ማለት በአላህ ሱብሓነሁ ወተዓላ በእርሱ አማካኝነት ቅኑን መንገድ ስለሚመራ ፍትህን ስለሚያሰፍን ነው። ግፍና በደል በተሞላች ጊዜ ለዓለም ሰዎች ፍትህን ያሰፍንበታል በእርሱ በኩል። እርሱም በቁርአንና በሐዲስ ነው ሰዎችን የሚያስተዳድረው። መህዲ ነው፣ እርሱ የተመራ ነው፣ ሌሎችንም የሚመራ የሆነ መልካም የሆነ ሰው እና ያ ነው በእርሱ ጊዜ በዚያ ሁኔታ ሳለ ነው። ከዚያ በኋላ ለ3 ዓመት ያክል ያለምንም ማቋረጥ ሰማይ ዝናብ ማውረዷን ታቋርጣለች። ደጃል ሊመጣ ሲል ምድር ቡቃያ ማብቀሏን ታቋርጣለች። አደገኛ የሆነ ድርቅ ይመጣል። በጣም ረሃብና ጥማት ይበዛል። በዚያ ከባድ ሁኔታ ላይ ሳሉ ነው ደጃል የሚነሳው። ሰዎች በረሃብና በችግር ላይ ሳሉ ደጃል ይነሳል። ሰዎችን በጣም ይፈትናቸዋል። በደካማ ጎናቸው ይገባል። ያውና ከሰማይ ዝናብን አዘንባለሁኝ ይላል። ለጊዜው ለነርሱ ፈተና ሲባል ያ ነገር ይሆንለታል። ከዚያ ምድርን እንድታበቅል ልዘዛት ታምናላችሁ ይላቸዋል። በጣም በተቸገሩበት ጊዜ የዓለም ሰዎች የአይናቸው ያየ ምድርን ስታበቅል ያዩታል። فيقول للسماء امطري فتمطر ويقول للارض انبتي فتنبت ያ ሁሉ ይከሰታል። ከዚያ በኋላ አይሁዲዎች ለኛ ቃል የተገባው ክርስቶስ ይሄ ነው ብለው ሐሰተኛውን ክርስቶስ መሲሑ ደጃልን ይከተሉታል። የዚህ ዓለም ገዢ እኔ ነኝ በቃ ይላቸው። ቆይታው ግን ደጃል ለ40 ቀን ያክል ነው በምድር ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የምኩሱ ደጃል ፊኩም 40 የውመን የውሙን ከሰና ወየውሙን ከሸህር ወየውሙን ከጁምዓ አው ከኡስቡዕ ወሳኢሩ አያሚሂ ከአያሚኩም هذه አሉ። ደጃል ሐሰተኛው ክርስቶስ በምድር ላይ ለ40 ቀን ብቻ ይቆያል አሉ። አንደኛዋ ቀን ግን እንደ ዓመት ትረዝማለች፣ ሁለተኛዋ ቀን እንደ ወር፣ ሶስተኛዋ ቀን እንደ ሳምንት፣ ሌሎቹ ቀናቶቹ ልክ እንደናንተ አይነት ቀናቶች ብሎ ተናገሩ። ስለዚህ በዚያ ሁኔታ ይቆያል። ነገር ግን በዚህ ጊዜ ሱሐቦች ጠየቁ። እኔ ሱሐቦችን በጣም መደነቅባቸው በዚህ ጥያቄያቸው ነው። ስለ ደጃል ከባድ ፈተና እየተወራቸው እርሳቸው ስለ ሶላት ነበር ያሳሰባቸው። በልባቸው ውስጥ የአላህ ኢማን የአላህ እምነት ማነው የአላህ ሱብሓነሁ ወተዓላ ላይ ያላቸው እምነት በጣም ከፍ ያለ ነውና እስከ ደጃል ይልቅ ስለ ሶላታቸው ነው የጠየቁት። فماذا نفعل في صلاتنا يا رسول الله ብለው ጠየቁ። አንተ የአላህ መልእክተኛ ሆይ ታዲያ በዚያን ጊዜ አንዱ ቀን እንደ ዓመት የሚረዝም ከሆነ ያስቡት፣ ፀሐይ ወጣ ለዓመት ያክል አጠልቅም፣ አንዱ ቀን እንደ ዓመት ይረዝማል ስላሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ በዛን ጊዜ ስለ ሶላታችን ምን ልናደርግ ነው ብለው ሲጠይቋቸው ተቀድሩነ ለሁ ቀድረን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለእርሱ ውሳኔን ትወስኑለታላችሁ፣ መመጠንን ትመጥኑለታላችሁ ማለት ነው።
ያ ማለት 24 ሰዓቱን ለአምስት አውቃት ሶላት ለዛሬ እንደምንጠቀመው የዛኔም 24 ሰዓትን ለአምስት አውቃት ሶላት እንጠቀማለን። ቀጣዩ 24 ሰዓት ለአምስት አውቃት ሶላት። በዚህ ሁኔታ ሳለ ሐሰተኛው ክርስቶስ መካና መዲና እንደማይገባ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከዚያ የምድር ሰዎችን ፈተኑ ከጨረሰ በኋላ ቀጥታ ወደ ኢየሩሳሌም ወደ ቤተል መቅደስ ይሄዳል። ቤተል መቅደስ ጋር ሙስሊሞች መህዲ ይዟቸው እያሰገዳቸው ደጃልን ይጠብቁታል። ልክ በዚያ ሁኔታ ላይ ሳሉ ነው ዒሳ አለይሂ ሰላም ከሰማይ ይወርዳል። ዒሳ ገብቶ ይሰግዳል መስጂድ አልአቅሷ። ከሰገደ በኋላ አማኞች ሁሉ መህዲም ሁላቸውም የእርሱ ተከታይ ሆነው ደጃልን ፍለጋ ይወጣሉ። ቀጥታ ሲወጡ ጊዜ ያገኙታል። ደጃልን ዒሳ ይገድለዋል። ከዛ ዳዕዋ ያደርግላቸዋል። የምድር ሰዎች ሁሉ እንዳለ ያምናሉ በአላህ ሱብሓነሁ ወተዓላ። አንድም ካዲ አይኖርም ይዛኔ ፈላ የብቃ ፊ ዘማኒሂ ኢለል ኢስላም ወላ ዩዕበድ ኢለላህ ሱብሓነሁ ወተዓላ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ፊል አሐዲስ አልከሲራ። ጥያቄ ያለቀጠ ጀዛኩሙላህ ኸይረን። መጀመሪያው ጥያቄ ላይ ግን ያለ ኦዱ ነው እንደምንሰግደው ብሌላ ይሆናል ያልኩት ማለት ነው። ለመጨረሻ ጊዜ በኦዱ ነው እንጂ አድርጋችሁ በኦዱ ነው። ኦዱ ከሌለ ተየሙም ታደርጋላችሁ። ተየሙም እንዳታደርጉ አፈር ከሌለ በፕሌኑ ግድግዳ ላይ ባለው እጃቸውን ነክታችሁ ተየሙም ታደርጋላችሁ። እሱ የአይሁድን መጨረሻና ጠፋፋቸውን አብራራልኝ ወንድሜ። ከሸሪዓ አንፃር እኮ አሁን ተናገርኩ። መጨረሻ ላይ ሐሰተኛው ክርስቶስ ሲመጣ ለኛ ቃል የተገባው እርሱ ነው ብለው ይከተሉታል። ከዛ ዒሳ ይመጣል። በዚያን ጊዜ ዳዕዋ ያደርጋል። ሁሉም ያምናሉ። በቃ የዛኔ ፍጻሜያቸው ይሆናል። እስከዛ ድረስ ግን ከምድር አይጠፉም። መርዝ ናት። ጀዛኩሙላህ ኸይረን ወያኩም። እሺ ሶላት ላይ ስናስተካክል ሩኩዕ ላይ እግሮቻችንን እንጋጠጥማለን። ኻስ ሆኖ ሩኩዕ ላይ መገጣጠም ቢድዓ አይሆንም። ለነቢያችን ሰለላሁ ዐለይሂ ወሰለም ላ ተትሩኩ ፈረጅ ለሸይጣን ብለዋል። ለሰይጣን ክፍተትን አትተው ብለው ተናግረዋል። ይህንን ተክሱስ አላደረጉን የትኛውንም የሶላት ተግባር። ስለዚህ በሁሉም ነው ማገጣጠም ያለባችሁ። አይ ኢንሻ ሶላት ስንት ሰዓት ድረስ ነው? እስከ ሌሊቱ ግማሽ ድረስ። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ወቅቱ ሶላት العሻ الى منتصف الليل ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የኢሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው ብለው ተናግረዋል። ነገር ግን በአካባቢ አዛን ካለ ሂደህ እዚያ መስገድ ግዴታ አለብህ፣ የአዛን ድምፅ ካለ። ነገር ግን ከሌለ እስከ ሌሊቱ ግማሽ ድረስ አዘግይተህ መስገድ ትችላለህ። እሱ ነው ተወዳጅ። እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። እሱ እኔ ጥያቄ ባለትዳር ነበርኩ እና ሁልጊዜ እንጋጭ ነበርና ረመዳን 10 አካባቢ ላይ ስኔና ተጋጨንና በአጋጣሚ እሱን ይካውን አወረደ። እኔ ልጆች አሉኝ። ልጆች ስላሉኝ ያው አሁን ልጆች ጋር እሱ ሌላ ቤት ስላለው እዛ ሌላ ቤት ነው የሚኖር ማለት ነው። እዚህ አትምጣ እስከሚስተካከል ድረስ ምናምን ብየው ልጆቹ ይዤ እዚህ ቤት ነው ያለሁት እና አሁን እዚህ ጋር አንዳንዴ ልጆቹን እያለ ይመጣል። ቀን በቀን ይመጣል ቤት ውስጥ ማለት ነው። እኔ ደግሞ ያለሁት አሁን ያው ኒካህ የለም ልጆች ጋር ነኝ። መምጣቱ እዚህ ጋር እኔን ያስጠይቀኛል ወይንስ ቤቱን ትቼ መሄድ አለብኝ? እሺ ባድ ወንድ ከሆነ በኋላ በመካከላቸው ኒካህ ከወረደ በኋላ ከአንቺ የሆኑ መህረም ከሌሉ እዛ ቤት መምጣት አስፈላጊ አይደለም። ስለዚህ አሳውቂው። ይሄን ከሸሪዓ አንፃር ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የኽሉወነ ረጁሉን ቢምራአቲን ኢላ ካነ ሳሊሱሁማ ሸይጣን ብለዋል። አንድ ወንድ ከአንዲት ባድ ሴት ጋር ለብቻቸው ገንጠል ያለ ቦታ አይቀመጡም ሶስተኛቸው ሰይጣን ቢሆን እንጂ። ስለዚህ እንዳይቀመጡ ብለው ተናግረዋል። ያ ነው ኮሜንት ላይ ቂያማ የሚቆምባቸው ሰዎች የፍጥረት ሁሉ መጥፎ ናቸው የተባለው እውነት ነው ወይ? እውነት ነው።
የፍጥረት ሁሉ መጥፎ ታዲያ ማን ናቸው ከተባለ ከሃዲያኖች ናቸው። በከሃዲያኖች ሁሉ የማምትቆሙ አላህ በቁርአን ላይ የፍጥረት ሁሉ መጥፎ ያለው ከሃዲያኖች ኢነ الذين كفروا من أهل الكتاب والمشركين في نار جهنم أولئك هم شر البرية እኮ እዚህ ይዙ ነው እየመለስኩልህ ነው። አይሰማህም እንዴ? ለአንተ ነው እየመለስክ ያለሁት። የፍጥረት ሁሉ መጥፎ ያለው አላህ ከሃዲያኖችን ነው እንጂ ሙስሊሞችን አይደለም። ስለዚህ ቂያማ የሚቆመው በከሃዲያኖች ላይ ነው። ሙስሊሞች በህይወት እያሉ አትቆም ቂያማ። ልክ ቂያማ ልትቆም ስለ አላህ በልቡ ውስጥ ኢማን ያለበትን ማንኛውንም ሰው ለስላሳ የሆነች ንፋስ ይልክበታል። ነፍሱን ትነጥቀዋለች፣ ታወጣለች። فيبقى شرار خلق الله فتقوم عليهم الساعة ነብዩ ሰለላሁ ዐለይሂ ወሰለም የፍጥረት ሁሉ መጥፎዎች ይቀራሉ፣ ትንሳኤዋን በእነርሱ ላይ ትቆማለች አሉ። የፍጥረት ሁሉ መጥፎዎች የተባሉት ከሃዲያኖች ናቸው። አላህ በሱረቱል በይና ላይ ሲናገር ምን አለ? إن الذين كفروا من أهل الكتاب والمشركين في نار جهنم أولئك هم شر البرية እነዚያ የካዱት ሰዎች ከአይሁዶችም ከክርስቲያኖችም እንዲሁም ከአጋሪዎች እነርሱ የሳት ሰዎች ናቸው፣ በእርሷም ውስጥ ዘውታሪዎች ናቸው፣ እነርሱም የፍጥረት ሁሉ መጥፎዎች ናቸው ብሎ ተናገረ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ አሽተርሽ ጾም ነበር ስለት ጾም ነበረብኝ እንደዚህ ያመኛልና ከተሻለኝ ጾማለሁ ብዬ ነበርና ህመሙ ባለበት ነው አልተሻለኝም። ግን ጾሙን ከተሻለኝ ነበርና ያልኩት ሰው ስጠይቅ ደግሞ ያው መጾም አለብሽ የሚለኝም አለ፣ ካልተሻለሽም ደግሞ ግዴታ አይደለም የሚለኝ ሰው አለ። እና ጾም እንዴት ይታያል? መጾም አለብሽ። ስለት ጾም ግዴታ ነው፣ ዋጅብ ነው። በቻልሽበት ጊዜ ጾም ያስ በርና ብዙ አንድ ሰው ብቻ ነይቶ የሰገደ የደረሰ ተከትሎ መስገድ ይቻላል። ብቻ እርሱን ተከትላችሁ መስገድ ትችላላችሁ። እስከተለው ጨረሳችሁ። እሺ እሱ ጥያቄ ነበረኝ። እሺ ጥያቄ ምንድነው? መንሐጅ ሰው ሲጠይቀን እኔ ሰለፊዬ ነኝ ብሎ መናገር እንዴት ይታያል? ይቻላል። لا عيب على قال شيخ الإسلام ابن تيمية رحمه الله تعالى لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقا. ولما سئل الشيخ عبد العزيز بن باز رحمه الله تعالى ما حكم تسمية الرجل لنفسه بأنه سلفي فقال لأنه يجوز ይቻላል ችግር የለም። አይ እሱና የሰው ዋይፋይ ጎረቤት ዋይፋይ ነበርና ለ5 ዓመት ተጠቅሜ ነበር እና ሁክሙ እንዴት ነው? ቤተሰቦች የሚጠቀሙ ነበር አሁን ድረስ። ፍቃድ ከሆነ حرام ነው፣ ክልክል ነው፣ አይቻልም። ያለ ፍቃድ አይቻልም፣ حرام ነው። የተጠቀምከው ካለ ይቅርታ መጠየቅ እንደዚህ አስባች። ከፋራ ምናምን የለውም እነሱ ያውቁም። እነሱን ይቅርታ መጠየቅ ወደ አላህ ተውበት ማድረግ ሶፍ ማስተካከሉ ላይ ሳይሆን ጥያቄ ሩኩ ላይ ብቻ መነጠሉ እንዴት ነው የሚለው ነው። ሩኩ ላይ መገጣጠም ምድር መሆን አለበት። ወንድም ነብያችን ሰለላሁ ዐለይሂ ወሰለም አምን የተናገሩት ጥቅል ነው። ማንኛውም ሁሉም የአምልኮ ስርዓት ላይ እግሮች መገጣጠም እንዳለባቸው ነው። ሲቆሙ ብቻ አይደለም፣ ሩኩም ላይ ልክዶ መገጣጠም አለበት። እሺ መስጂድ እንደገባው 2 ረካ መስጂድ ሲገባ የሚሰገደው ለሰግድ ስል ሶላተል ጀማዓ ፈርዱ ተቆመና እንዴት ነው መሰላመት አለብኝ ይዘው ላይ ወይስ? እሺ ሱና ሶላት እየሰገዳችሁ እያላችሁ መስጂድ ውስጥ ኢቃም ከተደረገ ለሁለት ይከፈላል። ከማፍታ ቢዳልከ ኢብኑ ዑሰይሚን ረሂመሁላህ ተዓላ እርሱ ምንድነው የመጀመሪያ ረካዓ ላይ ከሆንክ ሶላቱን አቋርጥና ወደ ዋጅቡ ሶላት ሂድ። ሁለተኛው ረካዓ ወይንም አተህያት ላይ ከሆንክ ደግሞ ሶላቱን ጨርሰና ወደ ዋጅቡ ትሄዳለህ። አይ ጁማ ሶላት በኋላ 2 ረካ ላይ ብቻ ነው? 4 አንድ ላይ ተያይዞ ነው የሚሰገድ? ምን ከጁማ ሶላት በኋላ 2 ረካ ላይ ብቻ ነው? አንድ ላይ 4 ነው? ሱና 2 ላይ ብቻ ነው። قال النبي صلى الله عليه وسلم من صلى الجمعة فليصلي بعدها 4. النبي صلى الله عليه وسلم
ጁምዓን የሰገደ ሰው ከእርሷ በኋላ 4 ረካ ይስገዳሉ። ሱና ሶላቶች ደግሞ 2 ናቸው። መርሐባ። የጠዋት ዚክር ፀሐይ ከወጣ በኋላ ይቻላል? እንደ አስሉ እንደ መሰረቱ ከሱብሒ በኋላ ነው መሰገድ ያለበት። ማን ነው ዚክር መባል ያለበት? ግን ሰውየው ጊዜ ካለፈበትና ከያንን ካልተመቸው ካላስታወሰ ችግር የለም። ባስታወሰበት ሰዓት ፀሐይ በጣም ማለት ይችላል። መርሐባ። ሀጂ ኡስታዝ ምናምን እየተባባሉ መቀላለድ እንዴት ይታያል? ያው በስም መጠራራት። ሀጂ የሚለውን ሀጅ ስላደረገ ሰውየው ሀጂ የሚል ስያሜ መስጠት ይሄ ቢድዓ እንደሆነ ሼክ አልባኒ ተናግረዋል። ግን ከዚያ ጋር ካላያያዙት ችግር የለውም። እሺ ኡስታዝ ማለት መምህር ማለት ነው። የክላስ መምህር ፊዚክስ መምህር ራሱ ኡስታዝ ብትለው ችግር የለውም። ፊዚክስ ስለሚከብደኝ ነው። 6ኛ ክፍል ላይ በጣም ከባድ ነበር። 7ኛ ላይ ግን ቀላል ነው። ለአንተ ሳይከብዳቸው እሺ። እና ችግር የለውም። እሺ ኡስታዝ ማለት መምህር አስተማሪ ማለት ነው። ማንኛውንም አይነት መምህር ኡስታዝ ተብሎ ይጠራል። አይ እሺ። እና አጎንብሰን አሚን ማለት አይቻልም። አሚን በምትሉት በአንደበታቸው ነው ማጎንበስ። ስለዚህ ያለ ሰው አይጠበቅባቸው። አይ ይህ ሰው ማክበር አይደለም። እሺ ይህ ሰው ማክበር ማለት ያልሆነ ከሳት እሺ እሱ አንድ ጥያቄ መጨረሻ ፍራተ ገላን ሸፍኖ ቦዲ ቢልዲንግ መወዳደር እንዴት ቁምጣ ብቻ ለብሶ ማለት ነው? አይቻልም። ወይ ሰውነት ክፍልን ሰውየው የብልት ቦታዎችን ብቻ ሸፍነው እንዲህ አይነት ውድድር ባልነው ሰዎች ተገላልጠው የሚያዩበት ቦታ ላይ መገኘቱ አይቻልም በኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም አንዱን ሰሃባ غط فخذك فإنه عورة ብለውታል። ጭንህን ሸፍን እርሱ ከአፍረት ገላ ነውና ብለውታል። አይሽ ከየት እስከ የት ነው የሚቻልና ስፖርት ቤት ውስጥ ምናምን ለመሸፈን ከእምብርት እስከ ጉልበት ከእምብርት እስከ ጉልበት ነው የሚቻል መሸፈን ያለብን ግዴታ ከእምብርት አይደለም። عورة الرجل من السرة إلى الركبان بينه فقهاء ንግግር ማስረጃ የለውም። ከየት እንዳመጡት አላውቅም። እዚህ ይሄ መሸፈን አለበት ሰውነቱ። አይ ጀዛኩም አላህ ኸይራን። አላህ ያፊውን ይስተውሷችን። አሚን። እሺ ጥያቄ አለ? ቀጥል። እኔ ጥያቄ ያለኝ ሰላም አለይኩም ወሱ አይሰማም? ጥያቄ ሱቢ ሰላት እንትን ፀሐይ ከወጣች በኋላ ድምጽ አውጥቶ መቅራት እንዴት ይታያል? ይሰማል? አሁን ላይ ያሉት አየር ስታይል ከዛ ነው በመንገር ላይ ከዛ ብሎ ማለት حلق الشعر بعضه وترك بعضه هنا وهذا بعد يعني مكروه ما يصل إلى درجة الحرام إلا إذا ارتبط به التشبه مع الكفار كما أفتى بذلك علماء الكبار أي ومنهم المذاهب الأربعة الشافعي وأحمد والمالكي والحنفي من رجالكم የኔ ጥያቄ እንትን እሱ የሱቢ ሰላት ፀሐይ ከወጣች በኋላ ድምጽ አውጥቶ መቅራት እንዴት ይታያል? ፀሐይ ከወጣ በኋላ ምን ፀሐይ ከወጣች በኋላ ድምጽ ከፍ አድርጎ እንትን አውጥቶ መቅራት እንዴት ይታያል? ሌላኛው ጥያቄ ደግሞ እንትን ሽንት ቤት ማውራት ይቻላል? ሽንት ቤት ማውራት መክሩህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ሽንት እየሸኑ እያለ የሆነ ሰው
ከሩቁና አሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አልመለሱለትም። ከዚህ የምንረዳው ሽንት እየተዝራዳ ሰውየው ማውራቱ የተጠላ መሆኑ። ሌላኛው ጥያቄ ደግሞ እንትን በቀን ላይ እንትን ድምጽ እንዳናወጣና ማታ ማታ የኢሻ ሰላትና የመግሪብ የሱቢ ሰላት ብቻ ለምንድን ነው የተፈቀደው? አላህ ስላዘዘ፣ ነብዩ ሰለላሁ ዐለይሂ ወሰለም ስላዘዙ። ጀዛኩሙላሁ ኸይራን። አላፊያ ይመልስልህ። መርሐባ ኢያኩም። ሰላም አለይኩም። ጃለቱ ይጨርሱና አልወጣ ነው። ወአለይኩም ሰላም ወራህመቱላህ። የእናታችን መርየም አባት ኢምራን እሺ ይለቀቃል ማለት ነው። والله አለም እና ያናክል ረጅም ናቸው 30 ሜትር እስከሚሆን። እሺ ስለ ርዝመታቸው ማን ነው እያወራ ያለው ደግሞ? እኔ ይሄን ለማጣራት ነው፣ በመረጃ ልጠይቅህ ነው የገባሁት። ያኔ ቪዲዮ ሰርተው ነው የሚለቁት። ማን ነው 30 ሜትር እንደዛ የሚል ማስረጃ የለም። ከየት ነው ያገኙት? እንጃ ቪዲዮ ሰርተው አረብኛ ነገር እየተረጎሙ ነው ሲለቁት ያየሁት። ያኔ 30 ሜትር ይላል፣ በጣም ረጅም ነው። ከየት ነው ያገኙት እነዚህ ሰዎች? ይሄ ዒልም الغይብ ነው፣ የሩቅ እውቀት ነው። ስላለፉት ትውልዶች አላህና ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ካልሆነ በስተቀር የማንንም ንግግር እየማጡ መናገር ተገቢ አይደለም። የነብያቶች አስክሬን አለ እያሉ የሚያሳዩ ሰዎች ውሸት ነው። የነብዩ ሰለላሁ ዐለይሂ ወሰለም አስክሬን ብቻ ነው ከነብያቶች የሚታወቀው። የሌላ የአንድም ነብይ አይታወቅም የት እንዳለ። ውሸት ነው። ይሄ የአዩብ አስክሬን፣ ይሄ የአደም አስክሬን፣ ይሄ የእንትና አስክሬን እያሉ የሚሰሩት ውሸት ነው። የአንድም ነብይ አስክሬን እንዲቆይ አላደረገም። ያ ማለት እንዲገለጥና እንዲታወቅ አላደረገም አላህ። ጥያቄ አለ ይቀጥል። እንደበረከት አለይኩም ሰላም። ጥያቄ ያለፈ ረመዳን ማለት ነው እዳውን ሳልከፍል ይሄ ረመዳን መጣብኝ እና እንዴት ነው ያለፈውን ከፍለው? እሺ በምክንያት ነው ያለምንም ምክንያት ነው ያሳለፍሽው? በምክንያት ማለት የሰው ቤት ነው ያለሁት፣ አልተመቸኝም ነበር ያኔ። ይሄንን ግን ጾም ከፍያለሁ። እሺ ሰሚር፣ እሺ በምክንያት ከሆነ ቀጣ ማውጣት ብቻ ነው የሚጠበቅብሽ። ያለምንም ምክንያት ከሆነ ግን ቀጣም ከፋራም ክትልሻል። ከፋራ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ኦኬ። ሁለተኛ ጥያቄ ደግሞ እናቴ ክርስቲያን ናትና በዓሉ ያኔ በዓል ሲሆን በቃ ለምንድን ነው ከኔ ጋር ማታከብሩ? ለምንድን ነው እንኳን አደረሰሽ ምናምን ማትይኝ? ደወለች። እሺ ጥያቄ አለ ቀጥታ። አይሰማም? አልደረስኩም። ተቋርጠሽ። እናቴ ክርስቲያን ናትና ባህል ሲመጣ ባህል ማለት ብትናደድብኛለች። እኔ ግን በቃ እኔ አላትም እና እንዴት ይታያል? ብትናደድም አንቺ ከአላህ ዘንድ አያስጠይቅሽም። በዓልን አስመልክቶ እንኳን ያደረሳችሁ ማለት አይቻልም፣ አይፈቀድም። እናት ናት ግን እህት ሃይማኖታዊ በሆነ ነገር ላይ እንኳን ያደረሳቸው አይባልም። ክህደት ስለሆኑ እነዚህ በዓሎች አምላክ ሞቷል ብለው ሲያከብሩ እንኳን አምላክ ሞተ ብለሽ አብሰር ሳይሆን አምላክ አይሞትም ብለሽ አስተምረት ከቻልሽ። አምላክ ተሰቀለ፣ አምላክ ከሙታን ተነሳ ሲሉ በዚያ ላይ እንኳን ያደረሳችሁ ተብሎ በዓል እንትን አይባልም። ይልቁንስ
ከዚያ ነገር አላህ እንዲያወጣቸው ዱዓ እያደረጋቸው ማስተማር ነው ያለባቸው። መልካም አዳር ለሁላችሁም። ሰላም አለይኩም። እሺ የነብዩ ሰለላሁ ዐለይሂ ወሰለም ጫማ ልብሳለ ብለው ይለቃሉ። ይሄ ውሸት ነው? ውሸት ነው። ከነብዩ ሰለላሁ ዐለይሂ ወሰለም የተረፈው ቅሪት ቁርአንና ሐዲስ ብቻ ነው። الشيخ صالح الفوزان الله يጠብቃቸው ተጠይቀው በዚህ ጉዳይ ላይ እነዚህ ነጋዴዎች ናቸው ብለው ተናግረዋል። በእርሳቸው ስም የሚነግሩ ሰዎች ናቸው። እና ከነብዩ ሰለላሁ ዐለይሂ ወሰለም የቀረው ቅሪት ኪታቡላህ ወሱነት ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ተናግረዋል። ሐዲስ ላይ ተረክቱ ፊኩም ሸይአይን ኢን ተመሰክቱም ቢሂማ ለን ተضلوا بعد كتاب الله وسنتي ብለዋል። በመካከላቸው ሁለት ነገራቶችን ጥያላቸው ይሄዳሉ። እነርሱንም አጥብቃችሁ እስከያዛችሁ ድረስ አትጠሙም። እነርሱም ቁርአንና ሐዲስ ናቸው ብለው ተናግረዋል። السلام عليكم ورحمة الله وبركاته. አውጣቸው ኢየሱስ አይ ነፍሳትን ያወጣል። እንደዚህ ኢየሱስ ክርስቶስ በሲኦል ውስጥ ይሰብክ ነበር። አታዩ ወይ ታረጋግጫለሽ? የለም። የአዳም የሚታይ የሚዳሰስ የሚጨበጥ ነው። የኢየሱስ ክርስቶስ የማይታይ የማይዳሰስ ነው። ይሄ ሁሉ ለምንድን ነው? ኢየሱስ ክርስቶስ ሙቷል ብለው ስላመኑ ያ ሞት ደግሞ በከንቱ ነው ማለት ስላልተፈለገ ላይ ክሬት አደረጉ። አሁን ከጳውሎስ ውጪም ማታገኛቸው ትምህርቶች አሉ። ለምሳሌ ከጳውሎስ ውጪ ማታገኛቸው በአዳም ምክንያት ኃጢአት ወደ ሰው ዘር ውስጥ ሁሉ ገባ እንዲህ ወጣ ምናምን እኛ በዘር ኃጢአትን ወረስን አይነት ታሪኮች ከጳውሎስ ውጪ አታገኛቸው። ጳውሎስ ደግሞ ከስቅለቱ ከትንሳኤው ምናምን በኋላ የመጣ ይሄን ምስክርም ያልነበረ ነው። ሶ በከንቱ እንዳይሆን ሞቱ ያንን ነገር የሆነ ስቶሪ ሜክ አድርገው ያመጡት ነገር መሆኑን እንረዳለን ነው። አው ኢየሱስ ክርስቶስንም ጨምሮ አልተናገረም። ለአዳም ኃጢአት የአዳም መዘዝ የአዳም ምናምን የለም። ስለዚህ ከኢስላም ውጭ ላይክ ምናገኘው ነገር የለም ነው። ነቢያችን ስንመጣ ግን አንድ ሰው ሙሉ መሆን ያለበትን ነገር ሆነው ታያለሽ። ብዙ ሰው ኢየሱስንና ነቢያችንን ያወዳድራል በብዛት ግን ማወዳደር የምቻያቸው ሰዎች አይደሉም። አንደኛ ኢየሱስ ስታወዳድሪ ያው ከልጅ ነው የምትጀምሪ። ምን አይነት ልጅ ነበረ ለእናቱ ነው? የልጅነት ታሪኩ እኮ በሰፊው አልተመዘገበም። የተጻፈው ጠፍቶባት እንደነበረ ነው። አንድ በሕፃንነቱ ጠፍቶባት እኔና አባት በአንተ ተጨንቀን ነበር ማለት ስትለው ነው የምታገኚ መጽሐፍ ቅዱስ ላይ። ሁለተኛ ደግሞ ለእናቱ አንቺ ሴት እያለ ሲያወራ ነው የምታገኚ። ሶ ምን አይነት ልጅ ነበር የሚለውን አናውቅም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ለአሳዳጊዎቻቸው ያው እናታቸው በ12 ዓመታቸው ስለሆነ የሞተችው በ12 ኦር በ8 ለአሳዳጊዎቻቸው ምን አይነት ሰው ነበሩ የሚለውን ትረጃለሽ። ላይክ ከናቴ ቀጥሎ እናቴ ስለሚሏት በረከቱል ሐበሻ የሐበሻዋ በረካ የኢትዮጵያዊዋ ባሪያዋ እሷ ጋር የነበራቸው ሪሌሽንሺፕ ያሳደጓት ማለት ነው። ልጅነታቸውን ታያለሽ። ምን አይነት ወጣት ነበረ ኢየሱስ ክርስቶስ ስትይ ኦሬዲ በቃ የስቅለቱን ፓርት ብቻ ነው የምታነሺው። ነቢያችን ሰለላሁ ዐለይሂ ወሰለም በሁለት ጎሳ መካከል የሚነሱ ጸቦችን የሚያስታርቁ በአስተዋይነት የሚታወቁ በህብረተሰቡ መካከል ደግሞ ፍትህን የሚሰጡ ላይክ ብያኔን የሚበይኑ ታማኙና እውነተኛ የተባሉ ሰው ነበሩ። ለምን ተጽፏል ታሪካቸው የወጣትነታቸው። ኢየሱስ ክርስቶስ ምን አይነት ጀግና ነበረ ስትይ ጀግንነቱን የሚያሳይ ነገር አታገኝም። ላይክ ጀግንነቱን የሚያሳይ ነገር የምናገኘው ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር በተገናኘ ግን ሰሃቦች በሳቸው እስኪደበቁ ድረስ በጣም ጀግና ሰው ነበሩ። ምን አይነት ንጉስ ነበር ኢየሱስ ክርስቶስ? ኢየሱስ አልነገሰም። ስለዚህ ንግስናውን አናውቀውም። ነቢያችን ሰለላሁ ዐለይሂ ወሰለም ያሳድዷቸውን የገደሏቸውን ላይክ ማህበረሰባቸውን የጨፈጨፉባቸውን ሰዎች ጉልበተኛ ሆነው 10,000 ጦር ይዘው ሄደው ይቅር የሚሉ ንጉስ ነበሩ። ንጉስ ሆነው ግን ሲሞቱ እንኳን በ30 ስቅል የእህል መስፈሪያ ጋሻቸውን አስይዘው ተበድረው ነበር። የተበደሩት የሚገርመው ከአይሁድ ሰው ነው። በሚሞቱ ሰዓት ንጉስ ሆነው ነው ሙሉ አረቢያን እየመሩ ግን እህልን ተበድረው ነበር ከአይሁድ ሰው። ምን አድርገው? ጋሻቸውን አስይዘው ማለት ነው። ለምንድነው ከአይሁድ የተበደሩ ሲባል ከሙስሊም ቢበደሩ ኑሮማ ምንድነው የሚሉ ሙስሊሞች፣ አረ እኛ ለነቢያችን ሰለላሁ ዐለይሂ ወሰለም አናበድርም፣ በነፃ ነው የምንሰጣቸው፣ ለምን እናበድራለን? ኖ እንደ ብድር አድርገው ይሰጡና ያንኛ አንቀበልም ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ይህንን ነገር እንኳን እንዳይመጣ
በቃ አምጣ ብሬን አምጣ ብሎ ከሚቀበላቸው ሰው ነው ኢቭን የተበደሩት። ከሚከፍሉት ሰው መልሰው ከሚከፍሉት ጋሻቸውን አስይዞ የተበደሩት ማለት ነው። እንደዚህ አይነት ሰው ሆኖ ደግሞ እናገኛለን። ኢቭን ኳሌታቸውን ይዞኮ አንድ አራቢ ገጠሪ ከፈረስ ላይ ቁጭ ብለው ራሱ እንደዚህ ጎትቶ ማለት ነው ከፈረስ ላይ የምርኮ ገንዘብ ነበር ወደ በይተልማል የሚገባ ጦርነት ላይ ሙስሊሞች ሲያሸንፉ የምርኮ ገንዘብ አለ። ገንዘቤን አምጣ አላቸው። ሰውየው እኮ ገንዘብ የለውም የጦርነት ገንዘብ ነውና ይዟቸው ገንዘቤን አምጣ አላቸው። ሰሃቦች ተቆጡ፣ ምናምን ተናደዱ፣ ተነሱ። ገጠሬ እኮ ነው ሰውየው። ገጠሬዎች ማለት ባይዘው ኢቲክስ ምናምን በብዛት የላቸውም በአረቢያ ምድር እና ተቆጥተው ሲነሱ ነቢያችን ሰለላሁ ዐለይሂ ወሰለም ተው እንዴ በይተልማል ላይ ገብታችሁ ገንዘቡን ሰጡት አሉ። በቃ አንድ አይሁድ ሰውዬ ደግሞ እንደዚሁ 20 ምናምን ዲናር አበድሯቸው ነበር መዲና ላይ መጥቶ ነው ኳሌታቸውን ይዞ ዑመር ኢብኑ አልኸጣብ ባለበት ማለት ነው የብድሩ ያውም ሳይደርስ ጊዜው ሳይደርስ ማለት ነው ገንዘቤን አምጣ ብሎ ኳሌታቸውን ይዟቸው ነበር። ዑመር ኢብኑ አልኸጣብ አንገቱን ሊቆርጡ ነበር በያዙት ሰይፍ ማለት ነው። እና አስፈራሩት ኢብኑ ዑመር ኢብኑ አልኸጣብ። ሰውየው ፈራ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ገንዘቡን ስጡት፣ ዑመርን ደግሞ ያስፈራራህበትንም ጭምር ጨምረ ሰጠው አላቸው። እንዴ እኔ እኮ ተበድሬው ነው አሉ። በቃ ሰውየው እኮ ገንዘቡን ነው የጠየቀ ሌላ ነገር አይደለም። ያኛው አራቢ ገጠሬው ግን ገንዘቡን አይደለም ኢቭን የጠየቀው ማለት ነው። ንጉስ ሆነው እንኳን እንደዚህ ነበሩ። ላይክ እያላቸው አቅሙ እያላቸው ሰው እያላቸው የሚዋጋላቸው ያለ ኢቭን እንኳን ጀግና አይደሉም ቢባል የሚዋጋላቸው ሰው እያለ ማለት ነው እንደ ዑመር አይነት ጀግና እያለ እሳቸው ግን በእንደዛ አይነት መንገድ ነበር የሚያስተናግዱት። አሁን ላይ ይገርማል። የሆነ ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ገባና አንድ አራቢ ይባላሉ በብዛት ገጠሪዎች እንደዚህ በቃ ስርዓት የላቸውም በብዛትና ገብቶ አንድ ግድግዳ ላይ ጠጋ ብሎ መሽናት ጀመረ ማለት ነው። መስጂድ ውስጥ እኮ ነው ውጭ ላይ ሆኖ እኮ አይደለም። ሰሃቦች ሰለላሁ ዐለይሂ ወሰለም ሰሃቦች ረዲየላሁ ዐንሁ ጮሁ። በቃ እንዴት ያደርጋል ምናምን ነቢያችን ሰለላሁ ዐለይሂ ወሰለም ሁሉንም ብለው አስቆሟቸውና ተውት ይጨርሳል። የገጠር ሰዎች ማለት ነው አራቢ ይባላሉ። የገጠር ሰዎች ናቸው ማለት በየትኛው ሂሳብ ነው መስጊድ ውስጥና ቤት ውስጥ እሱ እኮ ኖ አይደለም እንዴ አንቺ እኮ ነሽ አሁን ባይዘው ሽንት ቤት ምናምን የሚባሉት ነገራቶች አሁን ነው የመጡት። ድሮ አልነበሩ። ድሮ በረሃ ላይ ነው ወጣው የሚሉ ምናምንና እንደውም ኢስላም ከመጣ በኋላ ጃሂልያ ከሚባለው ዘመን አንዱም ይሄ ነው። ኤቲክስ የላቸውም ሰዎቹ። ኢስላም ከመጣ በኋላ ብዙ ነገራቶችን አስቁሟል። ኢቭን ልክ አበሻዎች በህፃንነታቸው ማለት ወንዶች እየሸኑ ፊት ለፊት እየተያዩ እንደሚያወሩት እንደሚቀላለዱት ምናምን ትልልቁ ነው እንደዛ ያወራሉ። ሐዲስ ላይ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በቃ እንደዛ አታወሩ ብለዋል። እና እንደዚህ አይነት ባህሪ የነበራቸው ሰዎች ናቸው። ከዛ ማህበረሰብ ነው ወጣው በ23 አመት ውስጥ ነው የቀየሩት ያን ማህበረሰብ። ሲቀይሩት ግን እንዲህ በጉልበት ፈለጠው ቆራጠው እያሉም አይደለም። ተውት ይጨርሳሉ። በቃ ይጨርስ ሽንቱ ብለዋላ በቃ ጀምሯል ይጨርስ ተውት። ከዛ ሰውየው ሲጨርስ ያ አላህ ልጁን ዘርግቶ መሐመድን ብቻ ማረው ሌሎችን እንዳትምራቸው አለ። እሱም ብቻ ለየተማረው ሌሎችን እንዳትምራቸው አለና ነቢያችን ሰለላሁ ዐለይሂ ወሰለም ያው የሚያጧሃራው ውሃ ነው ስለዚህ ውሃ ድፉበት አሉ። ከዛ በኋላ ሰበኩት። ያው ሰውየው እምነትን ተቀበለ ማለት ነው። ባይዘይ ኳሊቲያቸውን የያዘው አይሁድም ሰልሟል። እና እንደዚህ አይነት ሰዎች አሉ። በቃ የነበሩበት ማህበረሰብ አሁን ላይ እንደምናየው ኢቭን አይደለም። በጣም የባሱ ናቸው። በቃ አንደኛ ምንም አያፍሩም፣ አይፈሩም፣ ደፋር ናቸው። በተለይ ገጠሬ ሲባሉ ደፋር ናቸው ምናምን። እንዴት ነው በልሽ አሁን ያሉት የገጠር ሰዎች በጣም ስርዓት አላቸው። ግን ለየት የሚያደርጋቸው ነገር በቃ ያላቸውን ነገር ለመልካም ነገር ለማዋል የሚፈልጉ ናቸው። እነዛም ገጠሬዎች እኮ እንደዚህ ናቸው። ኢቲክስ ላይ ነው ችግር የነበረባቸው። በቃ ኢቲክስ ላይ ግን በጣም ችግር ነበረባቸው። ማህበረሰቡን በ23 አመት ብቻ ባይዘ ይሄ ራሱ በጣም ለኔ ትልቁ ሚራክል ምንድነው? ክርስትና ብለሽ ስትጠሪ ከመጽሐፈ ሄኖክ እንኳን እንጀምር ቢባል ያው ቀደምቱ ሄኖክ ስለሆነ የአዳም ዘር ከመጽሐፈ ሄኖክ እንኳን ብንጀምር
እስከ ወንጌላት ድረስ ያለውን እድሜ ብናሰላ ኦልሞስት በጣም ብዙ ሺህ ዓመት ነው። ለብዙ ሺህ ዓመት የቆየ መጽሐፍ 81 መጽሐፍ ምናምን ይላሉ ክርስቲያኖች ምናምን። አዎ ብዙ ሺህ ዓመት ነው። እሺ መጽሐፉ ጥሩ። ወደ ሂንዱ ስንመጣ 5000 ዓመት ያለፈው ነው መጽሐፉ። ስቲል ግን አፕዴት የሆነ የተለያዩ መጽሐፎች የተጨመሩበት ብዙ መጽሐፎች አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ግን ስንመጣ 23 ዓመት ብቻ ነው ያስተማሩ። ግን ሁለቱን አስቀምጠሽ ተመሳሳይ ጥያቄዎችን ብታቀርቢላቸው የሚመለሰው በአጥጋቢ መልስ የሚመለሰው ኢስላም ላይ ብቻ ነው። 23 ዓመት ብቻ ባስተማሩት አንድ ሰው ማለት ነው አብዛኛውም ጥያቄዎች የሚመለሰው። ስለዚህ ዓለም ላይ ፕሮፓጋንዳ እየተሰራበት ያለው ትክክለኛ እና ቀጥተኛው እምነት ስለሆነ ነው እያልከኝ ነው? አዎ እሱ ነው አሪፍ ገለጻ ነው። እንደዛ ነው። በእርግጥ ግን አላህ Subhanahu Wa Ta'ala ደግሞ እያንዳንዱን መጥፎ አጋጣሚዎች ወደ ጥሩ ነገሮች ይጠቀምባቸዋል። ዓለም ላይ ፕሮፓጋንዳ ባይሰራበት ኖሮም ብዙ ሰው ያው አብዛኛውም ጽንፍ የሆነ ጥላቻ ያለው ሰው አለ፣ ባለማወቅም ሊሆን ይችላል። አብዛኛውም ደግሞ በዛ ሰበብ አውቆታል። ከ9/11 በኋላ እኮ ነው እስልምና በጣም የሰፋው። እሱ ማን ኦሳማ ቢንላደን አፈንድቷቸዋል ከተባሉ 2 ህንጻዎች የአሜሪካ ህንጻዎች በኋላ ኢስላም ምንድነው የሚለው ነገር በጣም ይፋ ወጣና ከዛ በኋላ ነው ይበልጥ ምን ያደረገ የተስፋፋው። ለዚህ ደግሞ አላህ Subhanahu Wa Ta'ala ራሱ ቁርአን ላይ ተናግሯል። የአላህን ብርሃን በአፎቻቸው ሊያጠፉ ይፈልጋሉ፣ እነርሱ ከሃዲያን ቢጠሉም አላህ ግን ብርሃኑን ይሞላዋል አለ። ይሄ ገና በነቢያችን ዘመን አላህ Subhanahu Wa Ta'ala ቁርአን ላይ የተናገረው ነገር ነው። አሁ ይለፋሉ፣ ይተጋሉ፣ ምን ሊያደርጉ? የአላህን ብርሃን በመናቸው በአፎቻቸው ሊያጠፉ ይለፋሉ። ከሃዲያን ቢጠሉም ግን አላህ ግን ብርሃኑን ይሞላዋል። በቃ አሁን እኮ እዚህ ጋር እኮ ብዙ ሰዎች እናውቃለን ባይዘው ባህሪያቸው የተቀየረ። አሁን ረያን እኔ ሳቀው ረያን አሁን የሰለመው ማለት ነው። እኔ ሳቀው እስልምና ላይ መጥፎ ኮሜንት ሲጽፍ ነው የማውቀው። ከዛ የሆነ ሰዓት ተቀይሮ አየሁትና አንተ ልጅ ባህሪ ተስተካከለ እንዲህ እኮ አልነበርክም ምናምን አልኩት። ሬነር ማለት ነው። ሬነር ነበር ያኔ። እኔ መጥፎ ኮሜንት ጽፌ አላውቅም። አንቺማ ገና የሳምንት ሳነሽ እኮ። አሁን ትክክለኛ እምነት ልብሽ ውስጥ ካለ ፍላጎት እና የመፈለግ አድቫንስ ካለሽ አሁን እያየሻቸው ያሉ አጋጣሚዎች በጠቅላላ አንቺን ወደ መልካም መንገድ ለመምራት አላህ Subhanahu Wa Ta'ala እያደረገው ያለው ነገር ነው ማለት ነው። ገባሽ? አንቺ መጥፎ ነገር መናገር ወደ አይነት ሰውም የሚቀለኛ አይነት ሰውም ስላልሆንኩኝ ነው። አይ ታስታውቂያለሽ ወይ? አንቺ ዱላ ነው የሚቀርብሽ ከመጥፎ ቃል ይልቅ እንትን እርምጃ ለሰነዝሪ ምናምን ነው የምትይው እንጂ ባይዘይ ሰው አእምሮ ሲነካ ወደ ስድብ የሚገባው ብዙ ጊዜ እንደዛ ነው። እኔ አሁን የዛሬ 8-9 ዓመት ፌስቡክ ላይ እንትንል ነበር እጽፍ ነበር። ያው ኢስላምን በጥላቻ ነበር የምጽፈው እኔም ፌስቡክ ላይ ማለት ነው። የዛሬ 8-9 ዓመት ምናምን አካባቢ። ከዛ በስራ ምክንያት ጠፋው። የሆነ ጊዜ ላይ መጣው። ስመጣ ግን ላይክ ፍሪ ሁኜ ተመለስኩ። ማለት አእምሮዬን ፍሪ አድርጌ ከሃይማኖት ነፃ ሁኜ ምናምን ነገር ነው የመጣሁት ወደ ቲክቶክ ልልሽ ነው። እና ረያን አሁን በጥሩ ባህሪ የሚያውቁት ልጅ ቢሆንም የኔ ትውስታ ግን እንደዛ አይደለም። ለውጡን ስላየው እኔም ኢቭን በውስጥ መስመር ካወራኋቸው ሰዎች ውስጥ ዋነኛው ረያን መሰለኝ። ረያን ጋር ብዙ አውርቻለሁ ከጃ ቀጥሎ ማለት ነው። ጃን እንኳን አንድ መስመር ላይ ነው የተገናኘነው። ኤኒዌይስ ምልልሽ ነው ዛሬ ያወቅሻቸው ነገሮች አሉ፣ ያለ ምክንያት አይደለም። ሁሉም በየቀኑ የምታውቂው ነገር ዝም ብሎ ያለ ምክንያት የሚመጡ ነገሮች አይደሉም። እየፈለግሽ ከሆነ ለዛ ዓላማ ይሆናል። አሁን እዚህ ጋር ለምሳሌ ያው ኡስታዝ ወሂድ የሚናገረው ነገር አለ። ምንድነው? እስልምናን መጥቶ የነካ ማለት ያው የቀመሰው ማለት ነው። ትምህርቱን የሰማ ምናምን 2 አማራጮች አሉት ይላል። አንደኛው ወይ መስለም ነው፣ ሁለተኛው መጨለል ነው አለ። አሁን ለሁለቱም የሚሆኑ ምሳሌዎችን እኔ ልሰጥሽ እችላለሁ። ለምሳሌ ከሰለሙት አንቺማ ቆይ ገና እየነካሽው ነው። ከሰለሙት ውስጥ ብናይ ረያን፣ ቶሎሳ፣ ጃ ማለት ነው።
ትንሹ ጃ ራሱ ድርቅ ያለች ሰው ነበረች። የይሖዋ ምስክር ነች። ያው ድርቅ ያለች ሰው ነበረች። ከሰለሙት ውስጥ ከጨለሉት ውስጥ ደግሞ አሁን የለችም። ማማት እንዳይሆንብኝ ያው ታውቀዋለች ራሷን። ማሂ ትልቋ ጨለል ነች። ሴናም ጨልላለች። አሉ ብቻ የጨለሉ ሰዎች ደግሞ ገሌ ገሌ የምንላቸው አሉ። ያው ኦቨር ጨለሎችም መጨለል ማለት ቋሚ የሆነ ነገር አይኖርሽም። ዛሬ የተስማማሽውን ነገ ታፈርሻለሽ። ለማፍረስም ለመስማማት ግን ሪዝን የለሽም። በቃ ለሁለቱም ሪዝን የለሽም። የሆነ ነገር ስትክጂውም ምክንያታዊ አይደለሽም፣ ስትቀበዩም ምክንያታዊ አይደለሽም። ወይ ኢሞሽናል ሆነሽ ነው ወይ ሰዎች ስላወሩ ነው። ለዛ ነው ዛሬ የሆነ ሀሳብ ተስማምተሽ ከሆነ ነገ ታፈርሻለሽ። አንቺ እኮ ገና እያወቅንሽ ነው። ገና እኔ ባይዘው እኔ ቅድም ነው ምናምን ነው አይ ቲንክ ኢብሮ ቤት የሆነ ቤት ብቻ አይቼሻለሁ። ከዛ ውጭ ግን እንዳልኩሽ አንቺ አትታወቂም። እንደው መቅዲ የምትባል ልጅ ነበረች አይ ቲንክ ሰልማለች። እሷ አነጋገርሽ ፍጥነትሽ ምናምን ከሷ ጋር አንድ አይነት ነው። በዚህ ወር ውስጥ ምናምን ከሰለሙት ውስጥ መሰለችኝ መቅዲ የምትባል ልጅ ነበረች። ኦኬ ለማንኛውም እንኳን ደስ አለሽ። ያው ከሁለት አንዱን ትመርጫለሽ ብዬ አስባለሁ። ግን ካወቅሽ ባይዘው አንቺ የጀመርሽበት መንገድ አይደለም። እኔ ቅድም ጃንም ስለው ሰምተሻል። አይ እኔ ክርስቲያን ከሆነች አላወራትም፣ ክርስቲያን ያልሆነች መስሎኝ ነው ማወራት ምናምን ብያለሁና ክርስቲያን ነኝ ስላለች ነው። ካንቺ የተረዳሁት ነገር አለ። በዛ ምክንያት ይሄን ሁሉ ነገር እየለፈለፍኩ ያለሁት እንጂ የሆነ ነገር ለምንድነው ክርስቲያን ከሆንኩኝ ማታወራኝ? ከኔ የጃወር ይሻላል። አቅሜን እኮ ለይቼ ማውቅ ሰው ነኝ። እሺ በጣም አሪፍ። መስለሃና መፍሰዳ የሚባል ነገር አለ። ምንድነው የሚጠቅመውንና የሚጎዳውን ታመዛዝኝና እኔ ባወራት ነው የሚጠቅማት ወይስ እኔ ብጠይቅ ነው ቢጠይቅ ነው የሚጠቅማት ለሷ ቢያስብና ቢጠይቅ ከሆነ የሚጠቅምሽ ጃን አስቀድማለሁ። እኔ ብጠይቅ ከሆነ ደግሞ የሚጠቅም እኔ መጠየቅን አስቀድማለሁ። የሆነ ጥያቄ ስትጠይቂም መልስ ጋርም በተገናኘ እንደዛው ነው። አሚር የሚመልስበት መንገድ የተሻለ ነው ብዬ ካመንኩ ወደ አሚር አሳልፈዋለሁ። ኢቭን መልሱን ባቀውም ማለት ነው። ያው መልስ ማወቅ ብቻውን መመለስ ስላልሆነ ትንሹ ጃም ከሆነ ብዬ ሼጄም ከሆነ ብዬ አሳልፋለሁ። ስለዚህ ምንድነው ያው ሰዎች ብዙ መጽሐፍትን ያነባሉ፣ እኛ ግን ሰዎችን እናነባለን ይላል። እኔ አነጋገር ነች ጻፋት። አቤት እውቀት። ለዛ ነው አንባቢ ምን መስላቸው እኛ በትክክል የሚነበበውን ነገር ስለተረዳን ነው። ብዙ ሰዎች ደግሞ የሚነበበውን ነገር አልተረዱምና የሽማግሌን ምክር ሁሉ አትመን ጅልም ሰው ያረጃል ይባላል። እና እውነት ነው። ሽማግሌ ነው ብለሽ ዝም ብለሽ ምክር አትውሰጂ። ጅልም ሰው ያረጃል ማረች። ኦኬ ቴንክ ዩ በጣም አመሰግናለሁ። በጣም አሪፍ ፖይንት ነው ይሄ። ለዛ ነውና ብዙዎቹ መጽሐፍ ስላነበቡ የገባቸው ይመስላቸዋል። ከመጽሐፍ በላይ ግን የሰውን ቦታ ማወቅና ሰዎችን ማንበቡ ሞር የተሻለ ውጤታማነት አለው ልሻለሁ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች ደግሞ አንድ ቁጥር ጻፉ። ወደ ድሮ ካራክተር ልመለስና ላስተናግዳችሁ። ፒኬ ሲራ እስኪለቅ እንዴት እንደቸኮልኩ። ሲራ የምሰራበት ሰዓት ትንሽ ራቅ ይላልሽ ሀባይብ ቀላል ስላልሆነ ማለት ነው። ብርክቲ ግን እኔ ፕሮፋይል ውስጥ ገብተሽ ዩቲዩብ ቻናል አለኝ፣ እሱንም ፎሎ ሰብስክራይብ ታደርጊያለሽ። ቻናል ውስጥ ገብተሽ ግን ማን ነው የምታመልኩት የሚልና ይቺ ሴት ማን ነች የሚል 2 ቪዲዮ አለ። እሱን ጋብዝሻለሁ። ማን ነው የምታመልኩት የሚለው እስከ 4 እስከ 5 ፓርት አለው። እሱን ዩቲዩብ ላይ ትጨርሻለሽ። መጀመሪያ ግን እሱን
እሺ አይዋለሁ። እሺ ሙኒራ ገብተሻል። ሙኒራ አለሽ? አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አንድ ጥያቄ ነበረኝ። እኔ ግን ሙስሊም ነኝ፣ ግን በክርስትና ዙሪያ የሆነ ጥያቄ ነበረኝ እና ጠፍቶብሽ ነው አሁን? አብሽር ይመልስልሻለሁ፣ ችግር የለውም ጠይቂ። እሺ እንትን ከመጀመሪያው እህቴ እንደ ሲህር ነገር ታማለች። የመጀመሪያ እህታችን ናት፣ ትልቅ ናት። የመጀመሪያ እህታችን ናት እና ረጅም ጊዜ ነው የታመመችው። ከዛ አንድ ጎረቤት አይደለም ሙኒራ፣ አይ ፈትዋ ሳይሆን እሺ ባጭሩ ማለት ነው ስለሆነ ነገር ተነግሯት ታሪኩ። ከዛ አንዷ ክርስቲያን ደግሞ ምን ብላ ትመልስልናለች? እና ለምን ያቄስን እኮ ሲጠይቃችሁ እሺ ብትሉት ኖሮ ለምን እኛ ምን ከለክላታለን? እናቴ በጣም እንድትድን ስለምትፈልግ ሰው ደግሞ ሐሳብ ይሰጣል። ከዛም ከዚህም ሐሳብ ይሰጣል። ቸርቹ ሰጃት፣ ቤተክርስቲያን ትጠበቅ ምናምን ይላሉ ክርስቲያኖች ማለት ነው። ከዛ እንደዚህ ታሪኩን ስነግራት አንድ ክርስቲያን ናትና በቅርብ ጊዜ ያ ቄስ እኮ እንዳለችሽ የሆነ ገዳም ሩቅ ቦታ የሆነ አለ አይደለ እንትን የሚሉበት እየሄዱ ሳምንት ምናምን ቆይተው የሚመጡበት ነገር ሩቅ ነገር ማለት ነው። ከዛ ገዳም መሰለኝ አይደል? ስንት ፓርት አለው ግን እኔ በጣም ያረዘመሽ። አይ በቃ ይሄ ሁሉ ነገር ነው። ከዛ በኋላ እየጨረስኩ ነው። ከዛ በኋላ ያን ቄስ እኮ እሺ ብትዩ ኖሮ ቄስ እኮ ያስራልም ይፈታልም። ያ ቄስ እሺ ብትዩ ኖሮ እኮ እስካሁን ድና ነበር አለችኝ። እና ሐሳብ ውስጥ ገባው ከማውራት ላስብ እስቲ ብዬ ከዛ አስባስብና አይጠይቃታለሁ ብዬ ቆያ ይፈታል ይሁን እሺ ይፈታል ምናልባት ያድናል ሊሆን ይችላል ያስራል ምንድነው ብዬ ጠየኳት። እና ዝም አሉባልታ ዝም አለችኝ። ከዛ ዝም ስትለኝ ግራ ገባኝ። እኔ ደግሞ ያስራል ምንድነው የሚለውን ጥያቄ ግራ ቄስ እኮ ማለት የክርስትና አስተማሪ ነው። ጀኒውን አሁን እንዴት መሰለሽ ብዙ አይነት ሲስተም አለ። አንደኛው ባይዘይ በቄሶች ብቻ ሳይሆን አንዳንድ ሩቃ እንቀራለን የሚሉ ሰዎች ጋርም ጭምር የሚታዩ ችግሮች አሉ። እነሱ ነገር ምንድነው ዲሌ ያደርጋሉ። ከምኑ ጋር ከአጋንንቱ ጋር ዲሌ ያደርጋሉ። ለ2 ዓመት እንዲጠፋ ሊሆን ይችላል፣ ለዓመት እንዲጠፋ ሊሆን ይችላል። ያ ዲል ሊፈጽሙና ስምምነት ማለት ነው። ጸጥ ይላል። ዓመቱን ሙሉ አይመጣም። ያ አጋንንት ጸጥ ይላል። ልክ ዲሉ ሲያልቅ ግን ይመጣል ተመልሶ። ከዛ ተመልሳ አሁንም ይች ልጅ መዳን አለባት ተብሎ ወደዚሁ ሰው ነው የምትወሰደው። እሱ ይሸቅላል ማለት ነው ገንዘቡን። አንደኛ በዚህ አይነት መንገድ የሚሰሩ አሉ። ምን ሩቃም ቄሶችም ፓስተሮችም ሁሉም ሃይማኖት ላይ ያለ ነገር እንዳለ አውቃለሁ። ግን ሁሉም ቄስ አይደለም ማለት ነው እንደዚህ የሚያደርገው። አይ ሁሉም ቄስ እንደዛ ሁሉም የሚባል ነገር እዚህ ምድር ላይ የለም። እሺ ሁሉም ጠንቋይ ብቻ ነው መጥፎ እንጂ ሁሉም ሲባል ላይክ አሁን እንዳልኩሽ ነው። ከማህበረሰብ መካከል ጥቁር በግ አይጠፋም ይባላል። በቃ ሁሉም ነጭ ሊሆኑ አይችሉም። የሆነ ጥቁር በግ አይጠፋም፣ በቃ ይኖራል። ስለዚህ እንደዛ አይነት ነገራቶች የሚሰሩ ሰዎች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስም እንደተናገሩት ሩቃ አንድ ሰው ከማንኛውም ሰው በላይ ለራሱ ቢያደርግ ነው የሚመረጠው በኢስላም። አብሶ ደግሞ ሴት ስትሆን ሩቃ ትክፈት፣ ታዳምጥ፣ ቁርአን ትቅራ። በራሱ ጊዜ እየተዳከመ ይመጣል። ሩቃ በገንዘብ በኩል የሚቀራባቸው ቦታዎች አሉ፣ ብዙ ቦታዎች አሉ። እነዛ አይመከሩም። ግን ደግሞ የግድ ሌላ ሰው መቅራትም ካለበት ሴቶች ይቅሩላት። ሴቶች ሲባል ግን ዝም ብሎ እንደኛ አይነት ሰዎችም እንዲህ ዝም ብለው ፍሪክ የሆኑ ሰዎች ምናምንም ሳይሆን በቃ የተሻለ ኢማን ያላቸው ብቻ ሳይሆን የተሻለ የሆነ ትዕግስት ያላቸው ሰዎች መሆን መቻል አለባቸው። አንዳንድ ሰው አባብሶት ይሄዳል። በጣም በኃይል በተባባሰበት ሰዓት ላይ ጅኒው እስኪወጣ ድረስ መታገስ መቻል አለባቸው፣ ቢያድሩም ቢውሉም ማለት ነው ሰዎቹ። ብዙዎቹ ግን ነካክተው ይወጡና ልጅቱ ላይ ይሄ ጅኒ በፍራቻ ማለት ነው ትልቅ ነገር ይጥልባታል፣ የባሰ ይሆናል ህመሟ። ስለዚህ ትልቁ ነገር ምንድነው? አንደኛ ይሄ ቄስ ፓስተር ምናምን የሚባል ነገር ውስጥ እንዳትወስዷት። ይሄ ዲል ነው፣ የመጀመሪያው ዲል ነው። ሁለተኛ ክህደት ነው።
ሩቃ ደግሞ ቤት ውስጥ ጥሩ ቤት ውስጥ እንትን በሉ ክፈቱ ምናምን ቁርአን እንዲሁም ደግሞ በተጨማሪ ማለት ነው እንትን አድርጉ ምንድነው ሴቶች ምናምን ሩቃ የሚቀሩ ካሉ ቤት ውስጥ አስቀሩላት ሶ ግን ትልቁ ነገር አሁን እኔም ክፍለ ሀገር ሰውም ነኝ ምንም ከ10 ዓመት በፊት ቢሆንም አዲስ አበባ የመጣሁት ብዙ የጂኒ ኬዞችን አቃለው በኦርቶዶክሱም መስመር ማለት ነው ትልቁ ነገር መመሰላችሁ መውጣቱ አይደለም እሺ መውጣቱ ሳይሆን ከወጣ በኋላ በጣም ጥቃቅን ነገሮች ነው የሚፈልግ ለመመለስ እና የልጅቱ ጥንካሬ ከምንም ነገር በላይ ወሳኝ ነው አንደኛ ፈሪ ልጅ ከሆነች ፍርሃቷን አስወግዱላት ጂኒ ማለት በጣም ተራ ፍጥረት መሆኑን ማወቅ መቻል አለባት በጣም ተራ ፍጥረት ነው የሷ የውስጥ ጥንካሬ ከሌለ ያ ጂኒ ከሷ ሊርቅም ሊወጣም አይችልም የሷ የውስጥ ጥንካሬ ሊኖር ይገባል ጂኒ የሚጠጋው የሚፈሩትን ሰዎች ነው ቁርአን ላይ ሱረቱል ጂን መሰለኝ ሱረቱል ጂን ላይ የተቀመጠው ምንድነው ከሰው የሆኑ ወንዶች በጂኒዎች መመካት ጀመሩ ጂኒዎች እኮ ፈርተው በበረሃ በሽንት ቤት ውስጥ ሰው በማይገኝባቸው ቦታዎች ነው የሚኖሩት ግን ከሰው የሆኑ ወንዶች ምን ማድረግ ጀመሩ የሆነ ዋሻ ውስጥ ሲደርሱ መንገድ ያቋረጡ በዚህ ዋሻ ጂኒ በዚህ ዋሻ ባለቤት እመካለው አለ መመካት ጀመሩ ሶ የልብ ሰጧቸው ማለት ነው ከዛ ውጪ ጂኒ በባህሪው ፈሪዎች ስለሆኑ ስለዚህ ልጅቱ ዲኗ ላይ መጠንከር ነው ጂኒ ላይ ያላትን ፍራቻ ግን ማስወገድ መቻል አለባት እስከ መጨረሻው እስኪወጣ ድረስ ሩቃው ላይ እንደምትጸናም ማመን መቻል አለባት ሶ ይሄንን ነገር በደንብ ተመኑ እሷ ማለት ነው ሲህር ከሆነ ደግሞ የግድ የተቀበረ ነገር ይኖራል የተተበተበ ነገር ይኖራል ያ ነገር መውጣት አለበት ካልሆነ በኢየሱስ በየ4 አመቱ መመለሱ አይቀርም ሲህር ከሆነ እኔ ይሄ ረጅም ጊዜ ነው የተቀራባት እና ለውጥ እያየች መጣች እንጂ ሙሉ ለሙሉ አለቀቃትም ግን በጣም ለውጥ አላት ትታሰሩላ ነበር ማለት ከቁጥጥር ውጪ ናት ምሳሌ ትሳደብ ትማታና ደና ቦነስ ሰዓት ብትጠይቃት አራኒ ምንም ነገር አላረኩም ነው የምትል እና ተቆጣጥሯታል ታረጋውን አታስታውስም ለምን ይመስልሻል ብዙ ጊዜ ጂኒዎች የሚያጠቁ ሴቶችን ነው በጣም በብዛት አንደኛ ኢሞሽናል የሆነ ላይክ ወንድ ልጅ በተፈጥሮም ደፈር ይላልም ምናምን ያው ጀግና እየተባለም ስለሚያድግ ከዛም አንፃር ነው ሴቶች ደግሞ ስስ ናቸው ይፈራሉ ጂኒ ቢይዛቸው እንኳን የመውጣት ነገር ላይ በቃ ሩቃ ይቀራል ስትባል ፍርሃት ነው የሚሰማት ትፈራለች ምናምን ስለዚህ መጀመሪያ እሷ ላይ ትልቁ መሰራት ያለበት ያው ልቧ ላይ ጤነኛ በምትሆን ሰዓት ማለት ነው በቃ ድፍረትን መለማመድ መቻል አለባት ፈሪ መሆን የለባትም ደፋር መሆን ማለት ግን በየጨለማ ክላሱ መግባት ብቻዋን ለሊት ወጣ ማድረግ ነው እንደዛ አይደለም እንደዛ ሳይሆን ጽናቱ ሊኖራት ይገባል ላይክ እስኪወጣ ድረስ እስከ መጨረሻው መታገል ራሷን ማሳመን አለባት በቂርአት ላይ በመናምን ላይ ማለት ነው ካልሆነማ በፈራች ቁጥር እያጠበቀችው ነው የምትመጣ እና ሲህር ነው በጣም ሳይሰለችው መቅራት አለባቸው እንደዛ ነው እሱ ብቻ ሳይሆን እንትን ያልሽ ነው ሙኒራ አቤት ካፊር ቤት ሂደሽ እንዳትጠይቂ ብለውሻል የት ቤት ካፊር ቤት ነው ካፊር ቤት ሂደሽ እንዳትጠይቂ ብለውሻል ኮሜንት አልጠየቅኩም እንዲሁ ታሪኩን ስሰማ ነው እንደዛ ያለችኝ እሱማ ግን እኔም ቢሆን ለእናቴ ማንፈቅድላትም እናቴም ቢሆን አትፈልግም ማለት ዲኑን በደንብ ማለት ነው ሙኒራ ትልቁ ነገር ምንድነው ልጅቱ ራሷ ላይ መስራት አለባት ነው ይሄ በጣም ትልቁ ነገር ነው ሰው ልጅቱ ራሷ ላይ መስራት መቻል አለባት አሁን ሰዓቱም ለሊት ስለሆነ ብዙ ሴቶች ደግሞ መማር ነው የምንፈልገው ያሉ ነው ስለዚህ ሆረር ፊልም አታርጉባቸው ቤቱን ሰው ይበቃል ጥያቄ እኮ ነው የጠየኩት ኮረሱ ነው እሺ በቃ ያስበጨጫቸው ነውና ቃሪ እኔ ፈርቻለሁ እንዳትፈሪ ሁሉም ሰው ላይ እኮ አይኖርም እንደዚህ አይነት ነገር ቃሪ አለ ሀቢቢ እስኪ ሰላም በለኝ
አንተ ሰውዬ ከቀራህ ራሱ ቆየ። አላህ በረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እኔ እንጃ። እኔ እንግዲህ ዛሬ መጣው ሰው ፈጣሪ በሪክቲ ጋር ሊያስተዋውቀኝ ዛሬ ዝላ አድርጎ አስገባኝ። ወላሂ በጣም ጠፋ። በጣም መክፈት ካቆምኩ ቆየሁ። ኢንሻአላህ ሰሞኑን በላይቭ እመለሳለሁ ብዬ አስባለሁ። ወደ ድሮ ፖዚሽናችን እንመለሳለን። ትንሽ መቀዛቀዝም ቲክቶክ ላይ ያየን ነበረ። አሁን እነ ኢብሮ ምናምንም መጣው ተመልሰው ማሻአላህ እንደገና ይሟሟቃል። ያው እኛም እንከፍታለን። ቃሪ እስኪ አጭር ሱራ ቅራና ብርክቲ ቃሪ ሲቀራ ሰምተሽው ታውቂያለሽ? አንዴ ብርኬ ሰላም አለይኩም ወራህመቱላሂ ወይ ሐቢቢ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸጄ ደህና ናችሁ? ያው መቼም ቃሪዎችን ማክበሩ ጥሩ ነው። በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ጀምሮ እስካሁን ያለው አንድም ጊዜ ሲማችን ተጠርተው አያውቅም። ሰላም አለይኩም ተውለን አያውቅም። ያ ረቢ እንደው ምንም ማድረግ አይቻልም። ቃሪ ሳሌ ቅናት አይደለም፣ የቅናት መንፈስ አይደለም። ከዚህ ምን ማለት ግን ለወጣ ስለሆነ ነውና አንድ ነገር ልናገር። በመጀመሪያ ፒኬ ኸይር ጀዛን አላህ ይክፈልህ። ብርክቲ ቅድም ስለ ነብዩ አለይሂ ሰላቱ ወሰለም ሲነግርሽ ይሄ ዛሬ የተነገረሽ ታሪክ ማለት ነው። ታሪኩ እንዳለ ሆኖ አንደኛ ለፒኬ ለወንድማችንም ክብር ከዚህ በላይ ማለት ለሱ በቃ ጥሩ እይታ የሱን ሊፋቱንም ጭምር ታሳቢ ማድረግ አለብሽ ቢያስባለሁ። ከቅድም ጀምሮ እስካሁን ድረስ ሌላ ሰው ጣልቃ ሳይገባ ነበር። ብዙ ሰዎች መጠየቅ ይችሉ ነበር። በሚመስጥ ሁኔታ ነበር ስለ ነብዩ አለይሂ ሰላቱ ወሰለም ሲነግርሽ የነበረው ማለት ነው። እና ስለዚህ አንተም በተናገርከው እኛም በሰማነው ደግሞ ለሷ እንደዚህ ጊዜን ሰጥተህ እነክል እኛም ተምረናልና ኸይር ጀዛን አላህ ይክፈልህ። ቅድም ጣልቃ ከመገባ ብዬ ነውና ወላሂ ከምንም በላይ ሁላችን ተደስተናል። አንቺም ደግሞ እንግዲህ አላህ ቀኑን መንገድ ይምራሽ ለማለት ፈልጌ ነው። ቀጥሉ ኢንሻአላህ። እናመሰግናለን። ጀዛከላህ ሼጄ። እንደዚህ አይነት ነገሮች ግን በልብ ቢሆኑ ጥሩ ነው። ሼጄ ደግሞ ዛሬ የመጀመሪያዋት ነው ሲያሽቃብጡና ጥሩ አይደለም። እሺ በእኔ ግብዣ እስኪ አንድ ቁርአን ልጋብዝሽ ብሩክቲ። እኔ ልቀራ ነበር ኦሬዲ ድምጼን ዘግተሽዋል። አሁን ራሱ ተዘግቷል። ሰላም አለይኩም ካቋርጣችሁ አንዴ ወራህመቱላሂ ወበረካቱ። ላይቭን ስለረበሽኩት አንድ ጊዜ አያተል ኩርሲ ቀርቼ ልውጣ። ቆይ እሺ ቃሪ ይቅሩልና በሰው ሲሆን ይነሳብሻል። አይ አይደለም፣ እየቀለድኩ ነው። አያተል ኩርሲን እንደውም እሱ ይቅራ። እሺ አፎን እንደውም ጥሩ ነው። صالح አለህ ያ ቃሪ ወአለይኩም አለኝ። በቃ አቅራለና ምንድነው አታጓጓና ትመርጣለህ ቦታ ወይስ? አያተል ኩርሲን ብላለች። تمام مرحبا. أعوذ بالله من الشيطان الرجيم. الله لا الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض ما ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من
يشاء وسع كرسيه السماوات والأرض ولا يعوده حفظهما وهو العلي العظيم. ኢንሻአላህ ላ ኢክራሃ ፊዲን ቀጥለው ሀይቢ አንድ ሁለት አያ ቀጥል። والله ስንተኛው ስፍራ ላይ እንዳለ አላውቀውም። ያና 250 لو أنزلنا هذا القرآن على جبل بني برجع صالح دي شنشنا جزانو የሰማሽው አያ ብሩክቲ ለጂኒ ወይም ደግሞ ያው እንደዚህ ስፒሪቹዋል ለሆኑ ህመሞች እንደ ፈውስ ከምንጠቀምባቸው የቁርአን አያዎች ውስጥ ነውና ከፈለግሽ ትርጉሙን ላንብብልሽና ከዛ በኋላ እሺ ደስ ይለኛል። ከሁሉ በላይ ግን አያም ኢናፍ ሄልዚ ምንም አልሆንኩም፣ ደስ እያለኝ ነው የሰማሁት። አረነሻል አይደለም። እኔ ልጅቱ እንደውም ስትወጣ ሙኒራ ምን ሆና ነው ያልኩ ያሰብኩ ነበር። አንቺንም ማለት ሻብሽሪ። እሺ አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ምን ይላል? አላህ ከእርሱ በቀር ሌላ አምላክ የለም ብሎ ይጀምራል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሕያው ራሱን ቻይ ነው። ከእርሱ በቀር ምንም አምላክ የሌለ የሆነ ነው። ሕያው ነው፣ ራሱን ቻይ ነው፣ የማንም ጥገኛ አይደለም። እርሱ ማን ነው? አሶመድ ነው ማለት ነው። አላህ Subhanahu Wa Ta'ala አሶመድ ነው፣ ሁሉም የሚጠጉበት፣ እሱ ግን ከማንም የማይጠጋ። ምን ይላል? ላ ተእኹዙሁ ሲነቱን ወላ ነውም፣ ማንገላጀትም እንቅልፍም አትይዘውም። እንቅልፍ ብቻ እኮ አይደለም ላይክ ይተኛል ምናምን ሳይሆን ከእንቅልፍ በፊት ያለ ነገር አለ። ማንገላጀት የሚባል ነገር ለእንቅልፍ መንደርደሪያ ነው። ማንገላጀትም እንቅልፍም አትይዘውም። ኦኬ፣ ማንገላጀትም እንቅልፍም አትይዘውም። ለሁ ማ ፊ ሰማዋቲ ወማ ፊል አርድ፣ በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው፣ ከእርሱ ውጭ የማንም አይደለም። ንብረትነቱ የማን ነው? የአላህ የእርሱ ብቻ ነው ንብረትነቱ ማለት ነው። መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ፣ ያ በእርሱ ፈቃድ ቢሆን እንጂ የሚያማልድ ምንም አይነት ሰው የሌለ የሆነ ሰው መልአክም ማንም ይሁን ማለት ነው ከእርሱ ፈቃድ ውጭ እርሱ ዘንድ ያው በፈቃዱ ቢሆን እንጂ የሚያማልድ ራሱ ማን ነው ይላል። ከእርሱ ውጭ እኮ የሚያማልድ ምንም አይነት አካላት የለም፣ ምንም አይነት ፍጥረታት የለም። ምልጃ ራሱ አንድ አካል ለማማለድ የእርሱ ፍቃድ ያስፈልገዋል። ወደ አላህ እንዲያማልዱ እንኳን ሰዎች የእርሱ ፍቃድ ያስፈልጋቸዋል። በፊታቸው ያለውንና ከኋላቸው ያለውን ሁሉ ያውቃል። ከአንድ ነገር ከመከሰቱ በፊት እንደሚከሰት ከተከሰተም በኋላ የሚፈጠረውን ሁኔታም ጭምር ያውቃል። ዕውቀት እንደምናውቀው ሁለት አይነት ዕውቀት ነው በፈጣሪ በኩል። አንደኛው እንደሚሆን ማወቅ ነው። ሁለተኛ ደግሞ መሆኑን ማወቅ ነው። መሆኑን ማወቅ የሚባለው ነገር ላይ ላይክ እኛ የምናውቃቸው ነገራቶች አሉ። እንደሚሆን ማወቅ ደግሞ አስቀድሞ ነገራቶች እንደሚሆኑ አስቀድሞ ማወቅ ነው። በሻውም ነገር እንጂ አልፋና ኦሜጋ ማለት የመጀመሪያና የመጨረሻ ማለት ነው። አልፋና ኦሜጋ የሚለው ቃል አላህ Subhanahu Wa Ta'ala እኛ ፊትም ያለ ኋላም ቀሪ ነው የምንለው። የመጀመሪያም የመጨረሻም ሳይሆን ለምንድን ነው የመጀመሪያ የሚሆነው? ፊትም ያለ ኋላም ቀሪ ሲባል ግን መጀመሪያ የሌለው መጀመሪያ ነው፣ መጨረሻ የሌለው መጨረሻ ነው ማለት አላህ Subhanahu Wa Ta'ala ፊትም ያለ ነው ኋላም ቀሪ ነው በሚለው ነው እኛ የምንገልጸው ማለት ነው። በሻውም ነገር እንጂ ከዕውቀቱ በምንም ነገር አያካብቡም፣ አያውቁም። ምንም አይነት ፍጥረታት ቢሆን እርሱ ከፈቀደላቸው ውጪ የሚያውቁት የሚያካብቡት የዕውቀት አይነት የለም። መንበሩ ሰማያትንና ምድርን ሰፋ፣ ጥበቃቸው ማያቅተውም፣ እርሱም የሁሉ በላይ ታላቅ ነው ይላል። ይህንን አያ ነው ምንቀራ። ይህ አያ የአላህ Subhanahu Wa Ta'ala ታላቅነት የሚገልጽ አያ ነው። አሁን የቀራው ቁርአን ይህ ነው። ይሄ ነው እንግዲህ ስፒሪቹዋል የሆኑ ቢንጎችን ኢቪል የሆኑ አካላቶችን የሚያሸብራቸው አንቀጽ ማለት ነው። ከዚህ አንቀጽ ቀጥሎ ያለው ያው በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው በርግጥ ተገለጠ፣ በጣዖትም የሚክድና በአላህ የሚያምን
ሰው ለእርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ፣ አላህም ሰሚ አዋቂ ነው ብሎ ይቀጥላል ማለት ነው። ሶ ይሄ ምን ይባላል? አየተል ኩርሲ ይባላል። አየተል ኩርሲ ራሱ ነው አሁን ያነበበው። አሁን ያነበበልሽ ነው የሱ ትርጓሜው ነው ይሄ ማለት ነው። ሐቢቢ ቀጥል። ለው አንዘልና هذا القرآن على جبل ሚለው ነው ያልክ ሸጂ ለራአይተሁ خاشعا እና አንዘልና ሆነ ያለው ያ هذا القرآن على جبل ግን ዛሬ ብርክቲ እና አንዘልናሁ ላይ ነው ያለች። ቅድም ራሱ አስተግፊሩላህ العظيم እንጂ እና አንዘልና እኮ ትንሽ አንቀጽ እኮ ነው። ምንም 1 ሰከንድ 2 ሰከንድ ኦሮ እሷን እኔ ምቀራታለሁ እንጂ ለው አንዘልና መርሐባ ተዘጋጅታችኋል ሐቢቢ? أعوذ بالله من الشيطان الرجيم لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم ታላቁ ይቀጥላል እያልኩ እኮ እየጠበኩ ነው። አለቀ እንዴ አንተ ሸጂ ደግሞ እኔ ረጅም እንደምትሰጥ ነበር የማውቀው። ዛሬ ምንድን ነው? አይ ለሁሉም ነገር ሰዓት አለው። ምክንያቱም መጨረሻ አካባቢ ቢሆን ኖሮ ወይም ደግሞ የፕሮግራማችን መጀመሪያ ቢሆን ኖሮ እንደዛ ይደረግ ነበር። ይሄ መሀል ላይ ስለሆነ እንደውም ይሄ የሚጨምራል መሰለኝ ነበር። ቅድም አያተል ኩርሲም ስለተረጎምከልን ጀዛከላ ኸይርን ቃሪ ፒኪያችን ልባችን እርጥብ ብለዋል። አላህ ይጠብቃችሁ። ማሻአላህ። እኔ እኮ ቃሪ ደግሞ ዛሬ ማለት ነው ቃሪ ተደብቄ እኮ ዩቲዩብ ላይ ሳስተላልፈህ ነበረ። ባይዘው ቀን ላይ ቁርአን እየቀራ እንደውም ምን ነበር ያደረኩት? ፕሮፋይሉን አሳያለሁ። ጧት አራው እንዴ ታዲያ እኔ ካልሆንኩ ማን ሊያስተላልፈው ነው ያንተን እንትን? እንደኔ እኮ ጥላኝ እየጀመርክ እኮ ነው የምናደደው። ብዙ ጊዜ ጧት እፈልጋለሁ ግን አላገኝህም በብዛትና ይሄ የኔ ዩቲዩብ አካውንት ነው። ይሄ ነው የቃሪ ለ1 ሰዓት ከምናምን
የነበረ ቁርአን ማለት ነው። ይሄ ነገር በቃ አይጠራም። የታብሌት ካሜራ ግን ይነብራል። ሶ ዩቲዩብ እንትናችንን ፎሎ ሰብስክራይብ ያደረጋችሁ ብዙ የቆዩ ትምህርቶች አሉ፣ አሪፍ ትምህርቶች ማለት ነው። እነሱንም ማየት ትችላላችሁ። አሁን የአሁኑ ሱራ ምንድነው ሐቢቢ ሸጄ? አሁን ለው አንዘልና هذا القرآن لو أنزلنا هذا قارئ ጠይቁት። ሱረቱል ምን ነበር? ሱራው ምንድነው? ያ ቃሪ ሱረቱል ሐሽር ነው። ሱረቱል ሐሽር ስንተኛው ምዕራፍ ነው? ከቅርስ የሚለጥቁ ያለው ማለት ነው። እስከ 3 ጁዝ ቀጥሉ። ከቅርስ የሚለጥቁ ያለው እስከ 3 ቀጥሉ። ወደ ሱረቱ ናስ አንድ እና እኔ ታዲያ በሱራ ስለማላቀ ነው። ሰብሐ ሊላሂ የሚለው ነው እንዴ? ያ ሰብሐ ሊላህ የመጨረሻው ሰፍሐ። ኦኬ هو الذي أخرج الذين كفروا من መጨረሻው ነው ያልከኝ? ያ ሱራው መጨረሻ አካባቢ። እሺ هو الله الذي لا إله إلا هو الزانوا. لو أنزلنا هذا القرآن سورة الحشر مዕራፍ 59 ቁጥር ስንት ላይ ነው? ቁጥር 22 ላይ لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله ይህንን ቁርአን በተራራ ላይ ባወረድነው ኑሮ የተጻፈ ጽሑፍ ሆኖ በተራራ ላይ ቢወርድ ኑሮ ከአላህ ፍራቻ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር። ምኑን? ተራራውን ማለት ነው። ቁርአን وتلك الامثال ተራራው የተሰነጠቀ ሆኖ ባየኸው ነበር ይላል። የኔ የቁርአን ትርጉም ባይዘው የሁላችሁንም ቼክ አድርጉት። እዚህ ጋር የተቆረጠ አየውና ቼክ አድርጉት። እሺ የተቆረጠ ከሆነ አፕሊኬሽናችሁን ቀይሩ። ትርጉሙ እዚህ ጋር ያለው የተቆረጠ ነው። وتلك الامثال نضربها للناس لعلهم يتفكرون ሚለውን አልተረጉሙም። እሺ በዛውም የአንድ ወንድማችንን የቁርአን አፕሊኬሽን አድቨርት ላድርግላችሁ። በጣም ትወዱታላችሁ። አማርኛ ትርጉም ለምትጠቀሙ ኑር ቁርአን ይላል። ይታያችኋል? ኑር ቁርአን በጣም ቆንጆ አፕሊኬሽን ነው። አፍሪካ አካዳሚ የሚላለው ከትራንስሌሽን ውስጥ ማለት ነው የምትመርጡት። አፍሪካ አካዳሚን ስትመርጡ አሁን ባለ ካረንትሊ ባለ አማርኛ ቀለል ያለ ትርጉም ታገኛላችሁ። ቀለል ያለ ትርጉም ማለት ነው። የሼህ ሳዲቅ እና ሳኒ ሐቢብ የነሱም እንዳለ ሆኖ ማለት ነው። ኑር ቁርአን ብላችሁ ፕሌይ ስቶር ላይ ሁላችሁም ፕሌይ ስቶር ላይ አለ፣ ሁላችሁም ሰርች አድርጉ ታገኛላችሁ። ኦኬ እዚህ አፕሊኬሽን ላይ ትርጉሙን ልዩ አይ ቲንክ የተሟላ ይመስለኛል። እዚህ ሱራ ስንት ነው ያልኳችሁ? 59 ቁጥር 22 21 እሺ ትክክል። እዚህ ጋር ያለው እስኪ ሳኒ ሐቢብን ከነሱ ነው ያለው። እሺ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር። ይህችንም ምሳሌ ይገመግሙ ዘንድ ለሰዎች እንገልጻለን አለ። እርሱ አላህ ነው። هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم። እርሱ አላህ ነው፣ ያ ከእርሱ በቀር ሌላ አምላክ የሌለ ሩቁንና ቅርቡን አዋቂ የሆነ ነው። እርሱ እጅግ በጣም ሩህሩህ በጣም አዛኝ ነው። የአላህ Subhanahu Wa Ta'ala እዝነት በተመለከተ የሆነ ቀን ብርክቲ እናወራለን። እሺ እርሱ አላህ ነው ይላል። ቀጥሎ
እርሱ አላህ ነው፣ ያ ከእርሱ በቀር ሌላ አምላክ የሌለ፣ ንጉሱ፣ ከጉድለት ሁሉ የጠራው፣ የሰላም ባለቤቱ፣ ጸጥታን ሰጪው፣ ባሮቹን ጠባቂው፣ አሸናፊው፣ ኃያሉ፣ ኩሩ ነው። አላህ ከሚያጋሩት ሁሉ የጠራ ነው፣ ከሚያጋሩት ሁሉ ጠራ። እርሱ አላህ ነው፣ ፈጣሪው፣ ከኢምንት አስገኘው፣ ቅርጽን አሳማሪው ነው። ለእርሱ መልካሞች ስሞች አሉት፣ በሰማያትና በምድርም ያለው ሁሉ ለእርሱ ያሞግሳል። እርሱም ሁሉን አሸናፊና ጥበበኛ ነው። ይህንን ነው ይቀራልን። አሁን ብሩክቲ ቁርአን እያንዳንዱ ቦታ ላይ የምናገኘው የአላህ Subhanahu Wa Ta'ala ኃያልነት ከኢምንት አስገኘው ኃያልነቱን ቅርጽና አሳማሪ የሆነው ለእርሱ መልካም ስሞች አሉት። የአላህ Subhanahu Wa Ta'ala አስማ ወሲፋት የምንላቸው የሱ መገለጫና ስሞች የሆኑ ያው የተገለጹ 99 ስሞች አሉት በቁርአንና በሐዲስ የመጡ ሐዲስ ላይ ያሉ ደግሞ ተጨማሪ ስሞችም አሉት። እንዲሁም ለፍጥረታቱ ያልገለጻቸው ስሞች አሉት የገለጻቸውና በቁርአንና በሐዲስ ላይ ደግሞ ያልተካተቱ ለደጋግ ባሮቹም የሚገልጻቸው የአላህ Subhanahu Wa Ta'ala ስሞች አሉት። ስሞችና ባህሪያቶችን የምናውቃቸው ማለት ነው። አው ቶሎሳ ጃ ነው። ይሄ በዚያ አካውንቱ ላይቭ ከፍተው አቅም እንዴ ያቃላ እሺ በጣም አመሰግናለሁ። በጣም እስከዚህ ሰዓት ለኔ ጊዜ ስለሰጣችሁኝ ማለት ነው እና አመሰግናችኋለሁ። መርሃባሽ ችግር የለውም። እዛ ጋር ደግሞ ብዙ ተጠግታችሁ ባታወሩ ጥሩ ነው። አሁን የጉንፋኔት መጣል ይባል ነው ወይ ተው አይቀላቅቱ ወደዛ ሐሜት ተይቷል። እሱ ውስጥ ሐሜት ነው። ሐሜት አይፈቀድም። ቀስቀሼ ልንገረው አብረን እኮ የምንኖረው ምንድነው? ቀስቀሼ ልንገረው ከላይቭ በኋላ ከወጣችሁ በኋላ ይመለከታል። ነው ላይቭ ላይ ነው ያለው። እሺ ከገታ ሰው ብርክቲ ምን አለ መሰለሽ፣ ምናልባት እየሰማን ነው ያየነው ነው ቁርአን ግደሉ ይላል ምናምን አሁን ይሄን ሱራ ቅራልን ብንል ማለት ነው እዚህ ጋር 450 ምናምን ሰው አለ። እስኪ የትኛውን የቁርአን አንቀጽ ትፈልጋላችሁ ቢባሉ ማለት ነው አብዛኛው ማለት ነው ፍላጎቱ ይለያያል። ለምን መሰለሽ እያንዳንዱ ምዕራፍና እያንዳንዱ አንቀጽ የአላህ ቃል ነው፣ መልእክት አለው። ከ100% ምንም ስህተት የለውም ብለን ስለምናምን ነው የሚጣልና እንደዚህም ደግሞ የሚነሳ ነገር የለውም። አንድ ለምሳሌ ይሄን ሰው እስኪ ምን አይነት ሱራ ቢባል ማለት ነው ሱረቱል ፈጅር፣ ሱረቱል አዕላ፣ ሱረቱል ምናምን እያለ የተለያዩ ፍላጎት ነው የሚናገረው። ለምን ቁርአን በልባችን አለ። እንዴት ነው የምንመርጠው? ዝም ብለን ነው በቃ ከቁርአን እስከሆነ ድረስ የትኛውም ቁርአን ቢባል ግን አማርኛውን አንብቡት። አሁን ቁርአን በአማርኛም ጭምር አለና ተአምር ነው የምንለው በምክንያት ነው። ዝም ብለን ስለተነገረን አይደለም። አሁን ቅድም ሁለቱን አንቀጾችን እንትን ሲልሽ ተመሳሳይ የሆነ አንድ የሚያደርጋቸው መልእክታቸውን አንድ የሚያደርጋቸው እንትን ነበር። የመጀመሪያው አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም፣ አላሁ ላ ኢላሃ ኢላ ሁወ፣ እርሱ አላህ አንድ ነው ከሱ በስተቀር ሌላ አምላክ የለም አለና በመጀመሪያው በአያተል ኩርሲ የሚባለው ማን ነው። ከዛ በኋላ ደግሞ በሁለተኛ ለው አንዘልና ሃዛል ቁርአን ዐላ ጀበልን ለረአይተሁ ኻሺዐን ሙተሰዲዕ የሚለው ማለት መጨረሻው አካባቢ ላይ ልክ ይሄን መልእክት የሚያስተላልፍ ነገር አለ። እያንዳንዱ አንቀጽ ከሌላኛው ጋር የተቆራኘ ነውና በደንብ አድርጋችሁ አንብቡት። ይኸው ኑር ቁርአን ብላችሁ ደግሞ ሰርች አድርጉ። እኔም ሰርች ያደረኩ ነው እችን መልእክት ለማስተላለፍ ፈልጌ ነው። ፒኬ ጀዛከላህ ኸይረን አሳልፈ ስለሰጠኝ። መርሃባ ሸጂ ወያከ ረሳው ታውቃለህ። ለካ የጃም ታብሌት እኔ ጋር ነው ያለና በሱ ካሜራ መክፈት እችል ነበር እና ረሳሁት። ቅድም ለካ እንዳይዘጋበት ሩጬ ተቀብዬ ነበር። እሺ የቅድሙን ትንቢቶች ኤቪደንሶችን ላሳይሽ። እሺ በካሜራ አሁን ስክሪንሾት ማድረግ ትችያለሽ። እሺ ታብሌቱን እንደዚህ ከሁለት ከፍዬ ነው የምጠቀመው። ለዛ ነው እንደምታዩት ስክሪን መክፈት ያልቻልኩት ቅድም። ለማንኛውም የቅድሙ ሐዲሶች ጋር በተገናኘ ተጭዷል፣ ጎግል ላይ ያገኘዋለሁ።
የጉግል ነው ሲጀመር ኤቪደንሱም ጉግል ጋር የተገናኘ ነው። ይሄ ስክሪንሾት አላረኩትም። ቆይ አይ ሐዲሱ ይሄ ነው ኖርማሊ ሐዲሱን እሺ አንድ ስክሪንሾት ላርገውና ቀዩን ብቻ አርግልኝ። እቃሽ ጨርሻለሁ። ሳሂህ ሙስሊም 157 ይሄኛው ደግሞ ኔቸር ሚድል ኢስት ነው። አረቢያ ምድር ከ10,000 ዓመታት በፊት ምን ነበር የሚለውን በተመለከተ ሊንኩ ላይ ስክሪንሾት አድርጊውና ከፈለግሽ ፊልተር አውት አድርገሽ ሊንኩን እንትን ማለት ትችያለሽ። እዚህ ጋር መታየው ይሄው ሊንኩ ነው ኔቸር ሚድል ኢስት ይላል። ኦኬ እሺ ይሄኛው ይቀልሻል። አውጥተሽ ሰርች ብታደርጊያት ይችን ታገኘዋለሽ ማለት ነው። እሺ ቀጥሎ ደግሞ የናሳ ነው። ቅድም ያሳየውሽ ነበር። ይሄ አሁን ያሳየውሽ ሊንኩ ነው። እዚህ ጋር አኒሸንት ሌክስ ምናምን ያለው ግኝቶቹ ማለት ነው። አዎ የአርኪኦሎጂ ይሄ የናሳ ነው። ግሎባል ክላይሜት ቼንጅ ነው። ይሄ ደግሞ እሺ ሊንኳን ከፈለግሽ ሜዚን እቺነች ላይክ ሊንኳን ከፈለግሽ እቺነች ስክሪንሾት አድርጊና ክሮፕ አድርገሽ እቺን አውጥተሽ ሰርች ብታደርጊያት ሙሉ ፔጁ ላይ ትገባለሽ ማለት ነው። ናሳ ይሄ ቀደም ያሳየውሽ የነበረው ነው። እንደምታየው 1987 ላይ ሙሉ በረሃ ነው። እዚያ አካባቢ ትንሽ አረንጓዴ ነገር ይታያል። የለም ይሄ ማለት 20 ኪሎ ሜትር ሙሉ ኤሪያ ነው። ይሄ የሳተላይት ፎቶ ነው። ይሄኛው 1991 ላይ ነው የሳውዲ አረቢያ ማለት ነው። የምታያቸው እነዚህ አረንጓዴ ነገሮች ወደ አረንጓዴነት እየተቀየሩ የነበሩ ናቸው። ይሄ ደግሞ 2000 ላይ ነው። እንደምታዩ በጣም የአረንጓዴ አሻራ በሀገራችን አባባል በጣም በስቶና ገዝፎ ይታያል ከሳተላይት። ይሄ 2012 ላይ ነው። አሁን 2016 ላይ ምን ላይ እንደደረሰ አላውቅም። ይሄ እንዳለ የምታዩ 2012 ላይ የደረሰበት ነው። ይሄ የሳውዲ አረቢያ ጋር የተገናኘ ግሪን ስፕሪንግ አፕ የሚል ነው። ኢን ሳውዲ አረቢያ ነው የሳተላይት ፒክቸሮች ማለት ነው። እና እነዚህም በጠቅላላ ታገኛለሽ እዛ ባይዘይ። ከዚህ በተጨማሪም ብዙ ይሄ ሁሉ የምታዩ እንዳለ ትንቢቶች ናቸው ምናምን እንዳልኳቸው በዚህ ወር ውስጥ ይፋ ይሆናል ሁላችሁም። ላይክ ብዙ ጊዜ የተለፋባቸው የህይወት ታሪኮቻችን ማለት ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐሰተኛ ነብይ ቢሆኑስ በሚል የነበሩኝን ጥርጣሬዎች አስገብቼ ምላሽ ሳገኝ የሞላውት ፋይል ነው ይሄ። ባይዘው አብዛኞቹም ፋይሎች ከራሴ ጥያቄዎች የሚመነጩ ናቸው። ይሄ እንዳለ የምታየው እዚህ ጋር የመጽሐፍ ፎቶ ምናምን ሁሉ የገባበት ሪያዱ ሷሊሂን ምናምን እነዚህ ሲራም ምናምንም አለ። ሐሰተኛ ነብይ ቢሆኑስ የሚለው በሰፊው ላይክ እንደ መጽሐፍ እንደ ፒዲኤፍ ማለት ነው አዘጋጅቼ እሱም እንግዲህ በዚህ ወር ውስጥ ያው እናንተ ጋር ይደርሳሉ። እዚህ ጋር የምታያቸው በሙሉ እናንተ ጋር የሚደርሱ ፋይሎች ናቸው። ላኢላሃ ስንል ምን ማለት ነው? አምላክ የለም። አሁን ሸሃዳ ስንይዝ የምንሰጠው ምስክርነት ውስጥ አንዱ ምንድነው? ላኢላሃ ኢላላህ ነው የምንለው። ላኢላሃ ብለን ነው የምንጀምረው፣ አምላክ የለም ብለን። እንዴ ምን አይነት አምላክ ነው የለም የምንለው? ምን አይነት አምላክ ነው የሚለውን በተመለከተ ያው በቁርአን መሰረት የሉም የምንላቸው አማልክቶች በጠቅላላ ማለት ነው ምን አይነት እንደሆኑ ተዘርዝረው እናገኛቸዋለን። እዚህ ጋር የምታዩት ላኢላሃ ዊች ጋድ ብሎ ይህንንም የሆነ ቀንም ሌክቸር ሰጥቼበት ነበር። አይ ቲንክ እዚህ ምናምን የሆነ ቀን ደግሞ ኢንሻአላህ ተሰሙታላችሁ። አላህ አምላክ ነው ስንል አላህ Subhanahu Wa Ta'ala አምላክ ለመሆኑ የሰጠን ማስረጃዎች ምንድናቸው? ይሄ ደግሞ በዛ ዙሪያ ላይ የተሰራ ነው። ይሄ አይ ቲንክ ይሄ ትልቁ ፋይል ይመስለኛል። እና ይሄን ሁሉ ኢንሻአላህ ሁሉንም ነገራቶች ሳይንቲፊክ ሚራክል የሚባሉትንም ፕሮፌሲንም ብዙ ነገራቶችን ጨምሮ ኢንሻአላህ እንገናኝ ይሆናል። ጥያችሁ ወጣው እንዴ? አይ ኦኬ
እኔ ለመውጣት እያሰብኩ ነው። መርሃባ። ይሄ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ያው እንግሊዘኛ መጽሐፍ ነው። አይ ቲንክ ሰሞኑን ኪታቡን ደግሞ ኡስታዝ ሁሱ ይጀምረዋል። ሚራክልስ ኦፍ ሙሐመድ ፒስ ቢ አፖን ሂም የነቢያችን ሰለላሁ ዐለይሂ ወሰለም 300 ተአምራቶች ያሳዩት ከሰሂህ ሐዲስ ብቻ ማለት ነው። ይሄ ሙሉ ፒዲኤፍ ነው። ይሄንንም ያው ፒዲኤፎችን ሰጣችኋለሁ። ኦኬ በቃ እንገናኛለን። አረክ ብርክት ፍቃድላት የምር በጣም አለከምናት ድምጿም እኔ እኮ አሁን ልዘጋባችሁ ስለሆነ ነው ባይዘው እኔ አሁን ልዘጋባችሁ ወላሂ እንዴ ከዚህ ዘጋብናለ ድምጼ ሁሉ ተዘጋኩ። አይ እንደዛ ሰማዝጋቱ ጥሩ ነው ግን እንደዛ ይባልማ በቃ ይበቃናል። ለነበረን ቆይታ እጅግ አድርገን እናመሰግናለን። ከታችም ከላይም የነበራችሁ ኮፒ ታፕ ስታደርጉ የነበራችሁ ተብሎ ነው እንጂ ዝም ብሎ ይዘጋል እንዴ? እኔ እኮ ያወራው ነው እዘጋለሁ አልኩ። ዝም ብሎ እኔ እዘጋ አልኩ እንዴ? ያወራው እኮ ነው። ኧረ ተው ፒኬ ሞይድሮ ደግሞ ሶፋኒ በአያቴ ልሰናበታችሁ። ልጆቼ እንግዲህ እስካሁን ድረስ አምሽታችኋል። በቃ እሱም ይተኛበት፣ ተውት በቃ ይተኛ። ብሩክት ይተኛ። እኔ እንኳን ዘፋኝም ተዋናይም ነበርን የዛሬን አያርገውና ለማንኛውም ሰዎች እኔም የመጨረሻው ሀይን ተጎንጭቻለሁ። በቃ ጥፉልኝ አተኙ። ኢምሩም ስራ ይዣለሁ አለኝ። ቢመጣ አብረና መሽ ነበር። ደህና ደሩ ጋይስ። ደህና ደሪ። ሳትወጪ ነው በፊት ስልኩ ራሱ አፍሽ ሳይገባ ብትወጪ ነው የሚሻል። ሰው እንደዚህ ሲያዛጋው ሁሉ ነው ሰምቼም አላውቅም። መርቁኝ ከፈለጋችሁ እድግ በይ። ጌታ በጸጋው ያትረፍርህሽ። አይ ምን ይደረጋል እንግዲህ ቀጥተኛውን መንገድ ይምራሽ ልጄ። አሜን አባባ። ነክል ከተመረሽ ደህና ደሩ ሁላችሁ። እሺ ደህና ደሪ። ትንሹ ጃ ወይኔ ዋላ አለ ግን ሰላም አለይኩም። ወአለይኩም ሰላም። እሪክ ወላሂ ትገርመኛለህ አንተ ልጅ። ጸጥ በቃ ያለ እኮ አትመስልም። ዛሬ ማበጠሪያን ማን ወስዶብህ ነው? የለም ማበጠሪያ በእስክሪብቶ ነበር ጥያቄ ነው። በማበጠሪያ ላደርጋልኩና ለካታችሁ አይሰራም ማበጠሪያው ላይ። ከዛ እሱን አስቀምጬ እስክሪብቶን አውጥቼ እሷ ተቿ ላይ ስለምሰራ በሱ እንትን ማለት ጀመርኩ። ዛሬ ደግሞ ምንድነው ፕሮፋይልህን የጫት አቋም አድርገዋል። አበሻ እኮ አስቸጋሪ ነው። እንትን ሲሆን ባለፈው ጥቁር ነው አይታይም፣ ይዘጋይ ከፈተ አልክ እና ምንድነው ለምን አባትህ ነው ታዲያ ለጫት ማዕሳ ሞልተህ መጣ? አረ ይሄ ሁለት አያ ጋብዛለሁ። ሱረቱል ካፍ ማለት 31ኛው አያ ላይ ሱራ 76 አረንጓዴ ከለር ጋር በተገናኘ አታነካከኝ። የጀነት ከለር መሆኑንም አውቃለሁ። እና ታዲያ አንተ እኮ ነው የጫት ያልከው። አረንጓዴ ተስፋ ነው ልምና አንተ እኮ ነው የጫት ያልከው። ቷ እንዴ አንተ